በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ቸርነትን፣ ምሕረትን፣ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ከሁሉ አስቀድሞ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ ምሕረቱ የበዛ አምላከ አበው አምላከ ቅዱሳን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አምላክነቱ እንደሚገባ እናታችን እመቤታችን ድንግል ወላዲተ አምላክ ማርያም ወላዲተ አምላክ እንደመሆኗ ቅድስት ቤተ ክርስቲያን ቅዱስ ዕፀ መስቀሉ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው በድጋሚ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እግዚአብሔር አምላክ በዓለ ጥምቀትን በሰላም አሳልፎ ከዚህ ዕለት ከዚህ ሰዓት አድርሶናልና ስሙ ይክበር ይመስገን፣ ይክበር ይመስገን። የቸርነቱን ስራ ለሁላችንም ይስራልን። በጎ የሚሰሩትን በበጎ ስራቸው፣ በጎ የሚያስቡትን በበጎ ሀሳባቸው እንዲያጸናልን፣ ክፉ የሚያስቡትን ከክፉ ሀሳብ እንዲጠብቅልን፣ ክፉ የሚሰሩትን ከክፉ ግብራቸው እንዲገታልን የአምላካችን የእግዚአብሔር ቸርነቱ ምሕረቱ ቅዱስ ፈቃዱ ይርዳን ይርዳቸው። እንግዲህ ጥቂት ሰዓትም የገፋን መሰለኝና በሚቀረን ሰዓት ላይ እንነጋገራለን በጉባኤያችን ማለት ነው። ብርሃነ ዓለም ቅዱስ ጳውሎስ ዘመንገለ ገጽ ርእዩ ቅድሜክሙ፣ ወደፊታችሁ ተመልከቱ ሲል በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 7 ላይ የተናገረውን ኃይለ ቃል ጥቂት መነሻ አድርገን የሳምንታቱን ዝክረ ቅዱሳን ለመመልከት ነው የምንሞክረው። ብርሃነ ዓለም ቅዱስ ጳውሎስ ርእዩ ቅድሜክሙ፣ ወደፊታችሁ ተመልከቱ፣ ወደፊት ተመልከቱ ይላልና ምን ሊነግረን ፈልጎ ነው የሚለውን ነገር ለሰባ ቆሮንቶስ የተናገረውን ነገር ለእኛ መንዝረን፣ ለእኛ ተርጉመን፣ ለእኛ ወስደን እንጠቀምበታለን። እንግዲህ ጉባኤያችን ነገረ ቅዱሳን ዝክረ ቅዱሳን ነው። እግዚአብሔር እንደወደደ የምንማረው የሥላሴን ቸርነቱን ማዳኑን፣ የማምላክን ረድኤቷን ፍቅሯን፣ የቅዱሳንን ክብራቸውን ተጋድሏቸውን ነውና መሰረታዊ ትኩረታችን ከቅዱሳን ሕይወት መማር ነውና ከቅዱሳን ሕይወት እንድንማር ሲባል ሁሌም የቅዱሳንን ሕይወታቸውን ታሪካቸውን እንተርካለን እና በዚህ ፈሊጥ በዚህ መንገድ በዚህ ጎዳና ዘመናት እንደዘለቅን ወደፊትም እንቀጥላለን። እንደ ማሳሰቢያ አስቀድሜ ልነግራቸው የምፈልገው ነገር በምንም ነገር ወረተኛ አትሁኑ። በምንም ነገር ወደፊታችሁ ተመልከቱ ተብሎ ሲባል ሰዎች የምንሰራው ነገር ሁሉ ነገን ያሰበ፣ ነገን ታሳቢ ያደረገ፣ ነገን ያስተዋለ እንጂ ጊዜያዊ ሞቅታ የሚነዳው ጊዜያዊ አመለካከት የገዛው መሆን የለበትም። አሁን በጎዳና ስመጣ በእድሜም በአገልግሎትም ከሚቀድሙንና ከትልቅ ወንድሞቻችን መካከል ከአንዱ ጋር እየተጨዋወትኩ ነበርና እንዲህ የሚል ነገር ሲነግረኝ ነበረ። እኛ ጠላታችን አንድ ሰይጣን ነው፣ ግን የሚጠሉን ብዙዎች ስላሉ ስለሚጠሉን ብቻ ጠላቶች እንላቸዋለን። ስለምንጠላቸው አይደለም፣ ስለምንጠላቸው ሳይሆን ስለሚጠሉን። ዛሬ ኢትዮጵያ ውስጥ የምታዩትን ፕሮቴስታንቱ፣ አህዛብ፣ ቤተክርስቲያንን የሚጠሉ ፖለቲከኞች እንዲህ አድርገው ሙሉ በሙሉ ሀገሪቱን የተቆጣጠሯት በአጋጣሚ አይደለም። ጥርሳቸውን ነክሰው አንገታቸውን ደፍተው አልባሌ መስለው ስለሰሩ ሰርተዋል።
በጣም እየገረመኝ ነበር። አሁን ልነግራችሁ የማልችለውን አንድ ምስጢር ነገረኝ። በፖለቲካው ዓለም ያለ እሱ በከፍተኛ ስልጣን ላይ ያለ ወንድማችን ነው። ሀገሪቱ ላይ ካሉ ከፍ ያለ ከጠቅላይ ሚኒስትሩ ጎን ከሚያሰልፉ ስልጣኖች መካከል በአንዱ ላይ ያለ ሰው ነው እና አንድ ምስጢር ነገረኝ፣ ገረመኝ። ይህንን ያክል ብርቱዎች ናቸው አሕዛብም መናፍቃንም። አንድ እንድታውቁት የሚያስፈልገው ነገር ኢትዮጵያ ላይ አሁን እየተተገበረ ያለው የ400 ዓመት ፕሮጀክት ነው። ኦርቶዶክሳዊት ቤተክርስቲያንን የማጥፋትና ነባሩን ኢትዮጵያዊ ሀልወት የማጥፋት ዘመቻ 400 ዓመት ሙሉ የተደከመበትና አሁን እየተሳካ ያለ ነው። መጨረሶ ግን አይሳካም። ትውልዱን ማጥፋት ይችላሉ፣ ማስካድ ይችላሉ። ኢትዮጵያን ግን ከሰው ልብ እንጂ ካለችበት ቦታ ሊፍቋት አይችሉም። ኦርቶዶክሳዊ ሰብእናን ከኛ ላይ ሊያጠፉ ይችላሉ እንጂ ኦርቶዶክሳዊነትን ጨርሶ ሊያጠፉት አይችሉም። ይሄ ይቻላል። እኛ የምንለፈልፈው እኛ ኧረ ተው የምንለው እኛ እንዳንጠፋ ነው እንጂ ኢትዮጵያ እንዳጠፋ አይደለም። ደህና ዋላችሁ? አይሰማኝም። አሁንም አይሰማኝም። እኛ ድካማችን ኢትዮጵያ እንዳጠፋ አይደለም። ኢትዮጵያ ዝም ብለህ በማርከር ሄደህ የምታጠፋት ወረቀት ላይ የጻፍካት የእርሳስ ጽሑፍ አይደለችም። ሀገርን ማጥፋት ቀላል አይደለም። መቆራረስ ይቻል ይሆናል። ብዙ ጊዜ ተቆርሳለች። አሁንም ትቆረስ ይሆናል፣ አይታወቅም። እዚህም በላይ የትኛው ተቆርሶ እንደሚወጣ አናውቅም። ቆርሰ የእጅህን መዳፍ ያክል ብታስቀራት እንኳን ትኖራለች። ኦርቶዶክሳዊነትን ማጥፋት አትችልም። ግን ኦርቶዶክሳዊ የበላይነትን፣ ኦርቶዶክሳዊ ቅኝትን፣ ኦርቶዶክሳዊት ሀገርን ግን ማጥፋት ችለዋል። አሁን ያለችን ሀገር ኦርቶዶክሳዊት አይደለችም። ቅኝቱ አሕዛባዊ፣ ቅኝቱ ፕሮቴስታንታዊ፣ ቅኝቱ ምዕራባዊ ነው። ታውቁታላችሁ። ይሄ ሙሉ በሙሉ ኦርቶዶክሳዊ ለዛ ከሀገሪቱ ተፍቋል። ከምእመናን ልብ ነው ያልተፋቀው። በተለይ ከእናት ከአባቶቻችን ከሽማግሎቹ አልተፋቀም። እንደገና ደግሞ ደካሚ ትውልድ አለ። እንደ ማህበረ ቅዱሳን አይነት ደካሚ የሚደክሙ እንደዚህ ካለው ማህበር እንደነዚህ ካሉ ወጣቶች አገልጋዮች ታላላቆችም ተናናሾችም ልብ ደግሞ አለ። ብዙ ጊዜ የምትመለከቱት ብዙ ወንድሞች ሲጮሁ እንደነ ወንድማችን መምህር ዘመድኩን አይነቶቹን እንደ እብድ አትዩዋቸው። ስለ ሀገርና ስለ ቤተክርስቲያን ነው እብድ መስሎ የምታዩዋቸው። ሰው ነው፣ ደጋግሜ እንደምላችሁ ሊሳሳት ይችላል። ግን እንደ እብድ ሲጮህ የምትመለከቱት ምንም ፈልጎ አይደለም። ገንዘቡ የሚፈልገው እንዴት ማግኘት እንዳለበት ይታወቃል። ዝናው ምኑ እሱ አይደለም። ያለበት ሰው ነው ሊያውቀው የሚችለው። ሰዎች ያልገባን ነገር ስለገባው ነው እንደ እብድ የሚጮኸው። እና ወረተኞች አንሁን፣ የጥምቀት ሰዎች አንሁን፣ የመስቀል ሰዎች ወይም የበዓል ሰዎች አንሁን። ወረተኛ ነን። የወረተኛነታችን መገለጫ ሁሉም ነገር አንድ ሰሞን ነው። የንስሐ ልብም አንድ ሰሞን ነው። ቃለ እግዚአብሔር የምንከታተልም አንድ ሰሞን ነው። ማስቀደስም አንድ ሰሞን ነው። ኪዳን ማድረስም አንድ ሰሞን ነው። እኔ ለቤተ ክርስቲያን አለው ማለታችንም አንድ ሰሞን። የጸና ልብ የለም። ሁሌ የምላችሁ ሁለት ምሳሌዎች አሉ አይደለም? ሁለት ነገሮች አሉ። አንደኛው ኦርቶዶክሳዊ ማለት ከነከሰ የማይለቅ ነው። ደህና ዋላችሁ? አይሰማኝም? በደንብ ጨምሩት። ኦርቶዶክሳዊ አንድ መገለጫ ምንድነው? ከነከሰ አይለቅ። እንዲያው እንደ ነብር እንደ አንበሳ ቢያቅተን እንኳን አሁን በተረት ምን ሰማዋል ገጠር ላይ ጅብ አህያ ሊበላት ሲል ሞቷን በድንጋጤ አንገቱን ነክሳ ያዘችውና ጸጥ አለ። እንግዲህ በነገራችሁ ላይ ከጅብና ከአህያ ጥርስ የትኛው ይከፋል? የአህያ ጥርስ ይከፋል። ግን ሁል ጊዜ አህያ ምንድናት? ተበይ ናት። ለምን? አቅሟን አታውቅም። ያላትን አቅም ጅብን ማጥቃት እንደምትችል ከያዘችው ልም ማድረግ እንደምትችል አታውቅም። መፈርጠጥ ነው ሁል ጊዜ። እንደ ዘንድሮ ኦርቶዶክሳውያን ስራችን ምንድነው? መፈርጠጥ፣ ማልቀስ። እንደ ወንድ እንኳን ታጥቆ መቆም አንችልም። ወሬ ብቻ ታዋራና
እውነቱ የመጣ ቀን ሩጠህ በእናት ቀሚስ ትሸሸጋታለህ። እና ነክሳ ይዛዋለችና በጧት ባለቤቱ ሲመጣ እንደያዘችው ሞቷል እኮ ግን ከፍራቷ በስንት መከራ ቢያስለቅቃት ሄዳ ገደል ገብታ ሞተች። ተነስቶ ይበላኛል ብላ ማለት ነው። የስነ ልቦና ጨዋታ ነው ነገሩ። ክርስቲያን ማለት ያ መምህር የሚለው ነገር አለ አይደል? ሳላደማ አለቅም ሲል ሰሙታላችሁ በተደጋጋሚ። አዎ ከነክስክ አትልቀቅ፣ ያመንክበትን እስኪ ኑርለት። እኔ በነገራችን የምታምኑበት ነገር ምንድን ነው? ለምሳሌ ነገረ ቅዱሳን ለኦርቶዶክሳዊት ቤተክርስቲያን ምዕመናን መድኃኒት እንደሆነ አምናለሁ። እኔ ብቻ ሳልሆን አበው ያምናሉ። ስለዚህ እያንዳንዷን ሽርፍራፊ ስራ እንኳን ሳንንቅ መስራት አለብን። እያንዳንዷን በቀላሉ ስታስቡት። ቀላል ጥያቄ ልጠይቃችሁ። ጀምራችሁ ያላቋረጣችሁት ነገር እስኪ ንገሩ። በሙሉ ትኩሳት የምትሰሩት ምን አለ? ለምሳሌ በንስሐ ህይወት በቋሚነት መደበኛ የንስሐ ቀን ያለው ሰው አለ? ንስሐ መግባት መድኃኒቴ ነው ብሎ እሱም በቋሚነት ያዘ ሰው አለ? ኪዳን ማድረስ መድኃኒቴ ነው ብሎ በቋሚነት ያዘ ሰው አለ? ቅዳሴ ማስቀደስ፣ መቁረብ፣ መመጽወት፣ መስገድ፣ እስኪ አንድ ጉዳይ አጥብቃችሁ ያዙ። ወረተኛ እንሁን። ለምንድን ነው ብርሃነ ዓለም ቅዱስ ጳውሎስ ወደፊት ተመልከቱ፣ ወደፊታችሁ፣ ወደፊት ወደ ኋላ አይደለም። ወደ ኋላ እናስባለን፣ የምንመለከት ግን ወደፊት ነው። ቅዱስ ሙሴ ርዕሰ ነቢያት በዘዳግም 32 ቁጥር 7 ላይ ተዘከር መዋዕለ ትካት፣ የቀደመውን ዘመን አስብ ይላል። ትናንትን አስብ። ለምን? ዛሬ የቆመው ትናንት ላይ ነው። ትናንት ከሌለ ዛሬ የለም። ለዛ ነው ብዙ ጊዜ አይታችሁ ከሆነ ትልቅ ደረጃ ላይ የደረሱ ሀገራት ታሪካቸውን በትክክል መጻፍ የቻሉ ናቸው። በደንብ አድርገው። ለምሳሌ አሜሪካንን ተመልከቱ። የአሜሪካን ታሪክ ሲተረክ አሜሪካውያን አይወዛገቡም አይደል? አንድ የሚያስማማቸው ታሪክ አለ። ያ የሚያስማማቸው ታሪክ ግን እውነት አይደለም፣ አብዛኛው ፈጠራ ነው። ደህና ዋላችሁ? እንዴት ዋላችሁ? እኛ በእውነተኛው ታሪክ አልተስማማንም፣ እነሱ በፈጠራ ታሪክ ተስማምተዋል። ዛሬ መጤ ኦርቶዶክሳውያን መጤ ደቡብ ክልል አማራ ኦርቶዶክስ ስትሆን ምን ይባላል? በደቡብ ኢትዮጵያ አካባቢ በምዕራብ ኢትዮጵያ ምን ይባላል? መጤ። አይ መጤማ ማን እንደሆነ እንነግርህ ነበረ፣ ግን ኢትዮጵያዊነታችን አይፈቅድም። መጤ ባይው ራሱ መጤ ነበር እንደውነቱ። አዎ ይሄ በግልጽ የምናፍርበት ነገር አይደለም። ኦርቶዶክሳውያን ዛሬ የሚገፉንን የተቀበልናቸው እኛ ነን። ራሳችንን የተቀበል እኛንን ተቀብለን። ለዚህ እኮ ነው ይሄ በሰባተኛው መቶ ክፍለ ዘመን የነበረ እስላሞችን እንግድነት የተቀበለ ኢትዮጵያዊ ንጉሥ በጣም ይደነቃል አይደለም? እኔ ግን ተሳስቷል እላለሁ። እነዚህን አራዊት ባልተቀበላቸው ኑሮ አሳልፎ ለቁራይሾች ሰጥቶ በገደሏቸው ነው። በቃ 4 ነጥብ እንደዚህ ነው የምነግራቸው። እሱ ነው ተቀብሎ ያስበላል። ምክንያቱም አህዛብ ክርስቲያኖችን ይቀበላሉ። እሱ መቀበሉ እኮ ነው ያጠፋንኛል። እንግድነት ተቀብለን አይደል እንዴ የሚጫወቱብን? ይሄው ዛሬ በገዛ ምድራችንና ርስታችን መኖሪያ ያጣሉ። ስም ተቀጥሎ አማራ ኦርቶዶክስ እየተባለ ሰው የሚታረደው ቀላል ነው? እናስበው፣ ቀላል እንዳይመስላችሁ። ዞሮ ዞሮ አማራን በለው ምንም በለው ትኩረቱ ኦርቶዶክሳዊነትን መስበር ነው። ሌላ ትርጉም የለውም። እና እስኪ አንድ ነገር አድምተን እንያዝ። የኋላውን እናስብ፣ ወደፊት እንመልከት። እኔ እችን ቃል ለመልእክት ብቻ ነው ወደ ዝርዝር ትርጓሜ ምስጢር መጻሕፍት ወደ አተቱት ነገር መግባት አያሻኝም፣ ሰዓትም አይሰደኝም። ወረተኛ አንሁን ማለት አንድ የምናደማው አንድ ስራ አንድ ጉዳይ ይኖረን። እኔ ገርማቸዋል። ብዙ ሰው መጥቶ ከሚያስጨንቁ ጥያቄዎች አንዱ እዘዙ፣ እስቲ መምህር ይዘዙኝ ይለኛል። አንተ ወረኛ፣ የሚቀጥለው 2ኛው ወር ላይ የማትገኝ ዛሬ መተዘዘኝ ትለኛለህ። መች አለህ ሲጀመር? እስኪ በእውነት በቆሙ ልናገር። ይሄ ጉባኤ አስተባባሪው ማን ነው? ማን ነው? አስተባበር ብዬ ያስቀመጥኩት ልጅ ታውቁት ይሆናል። እንደማይመጣ እንኳን አልነገረኝም። ደውዬ የት ነህ ስለው ማህበር አለብኝ ሌላ ይለኛል። ቁጭ ብሎ ዝክር የሚጠጣበት የሚበላ የሚጠጣበት ማለት ነው። ለምን
ማን ወንበር ያውጣ? ማን ድምፅ ዋጋ ያስተካክል? ማን ያስተባብር? ከዛሬ ጀምሮ መደበኛ አስተባባሪዎችን ልመድብ ትቸዋለሁ። እሱን አንደኛ ጋሻው፣ ሌላ ፈቃደኛ ሰው ካለ ከጋሻው ጋር ተነጋግራችሁ አስተባብሩ። እዚህ መጣችሁ አስቀድማችሁ 10 ተኩል ላይ ተገኝታችሁ ዝግጁ ማድረግ። ሰንበት ትምህርት ቤቱ አገልግሎቱን እስኪጨርስ ታግሳችሁ ጠብቃችሁ ልክ ሲጨርስ አዘጋጅቶ መቀመጥ አለቀ። እንፈልጋለን እንደዚህ እንደመጣን ወዲያውኑ ወደ ጉባኤ ነው መሄድ ያለብን። ክብር አገኝበታለሁ ብላችሁ ካሰባችሁ ይህንን አድርጉ። በቀደም የነበረው ዛኛው ጉባኤ ስቆጣ ሰምታችሁ ይሆናል። ልጆችን ስራ ሰጥተዋቸው ሲመቻቸው ይሰሩታል፣ ሳይመቻቸው ይተውታል። በተአምር ምንም አታገኙም እያደረጋችሁ። እግዚአብሔር ዋጋ የሚሰጣችሁ እናንተ ለእግዚአብሔር ዋጋ ከሰጣችሁ ይቻላል። ለእግዚአብሔር ዋጋ አለን ለመሆን በዛ በኤዲሱ ዘመን ለህይወት ዋጋ ስጥ የሚባል ስብከት ታስታውሳላችሁ? በሬዲዮ ለህይወት ዋጋ ስጥ። እንደው ለህይወት ዋጋ መስጠት ማለት ኮንዶም መጠቀም አይደለም። ለህይወት ዋጋ መስጠት ማለት ንስሐ መግባት ነው፣ ህገ እግዚአብሔርን መጠበቅ ነው። ስለዚህ አንድ ነገር በትኩረት እንያዝ። እኔ ገርማችኋል፣ ድሮ ሰንበት ትምህርት ቤት የዛሬ 17 16 ዓመት አንድ ማውቀው አገልጋይ ነበረ። አሁንም አለ። ስራው ምንድን ነው? ሰው ከመምጣቱ በፊት አዳራሹን ያጸዳል። ሰው ሲመጣ ማንም አያውም። ይሄ ልጅ ሰንበት ተማሪውን አገልጋዩን ማንም አያውቀው። የሚገርማችሁ ከሚሰብከው፣ ከሚዘምረው፣ ከሚለፈልፈው፣ ከሚደነቀው በላይ የክብር ክብር የጸጋ ጸጋ ያለው ረድኤተ እግዚአብሔር በፊቱ ላይ የሚታይበት ሰው ነው። ይገርማችሁ፣ ዝም ያለ ትሁት ሰው ነው። ሰብኮ ከሚገኝ በረከት ወንበር ተሸክሞ የሚገኝ በረከት ይበልጣል እኮ። እኔ ወንበር ተሸክሞ ሁሌም እላችኋለሁ። ይሄው ከመካከላችሁ ከውጭ የመጡ እህቶች አሉ፣ ለእያንዳንዱ አገልግሎት እንክፈል የሚሉ። ቀጥሮ ማሰራት እኮ ከባድ ስራ አይደለም። እቺን ወንበር ለሚያመላልሰው በወር 1000 ብር ብትሰጡት ቀላል ነው። መጥቶ እሱም ለአንድ ሰዓት ነው የሚሰራት፣ ሌላውን ስራ ስራው ቀላል። ግን ይሄንንም አላደርገው ጥሩ ስላልሆነ ነው። ምክንያቱም ክፉ ልማድና ስለምን ለምሳሌ ጸበል ሂዱ፣ ቅዱስ ገብርኤልም ሌላም ገዳማት ጸበል ሂዱ። የሚያስጠምቁ ሰዎች ገጥሟቸው ያውቃሉ? ወጣቶች ወገን የሌለውን ወይም ደግሞ አስጠማቂ የሌለውን ሰው ያስጠምቃሉ አይደል? እና ሰምቼ አይመታደል እንዴት ያለ በጎ ስራ ነው። በቃ ወደ እብደት የሄደውንም በጣም ያስቸገረውን ሰው ይዞ ለካ እየተከፈላቸው ነው የሚያስጠምቁ፣ ለየቀኑ እየተከፈላቸው። ይሄንን ያወቅኩት መጥቶ አንድ ዘመድ የሌለው ልጅ ቅዱስ ገብርኤል እየተጠመቀ የሚያስጠምቀው ጠፋ ብሎ አለኝ። እና ምን ላድርግ ነው ያልኩት። ትንሽ ገንዘብ ካለ ለምኑ? አይ አስጠማቂዎች ልከፍላቸው ብዬ። ክፈለኝ ብለውህ ነው ወይስ አንተ ራርተህ ልትሰጣቸው ነው? ስለው አሃ መደበኛ ሀጋር ተፈራረመ እኮ የምትሰጣቸው ስራ እኮ ነው። አልሰጠም። ልጁ ማይጠመቅ ከፈለገ የፈለገውን አልሰጠም። ይህንን ማድረግ ለልጁ በጎ ከመስራት ይልቅ የቤተክርስቲያንን ስርዓት ማበላሸት። አልሰጥም ብለ የፈለገ ይሁን፣ እዛው ጸበሉ ጥላችሁት ይሉ። እግዚአብሔር እነሱ አላስጠምቅም፣ እነሱ ስላስጠመቁት እኮ አይድንም። ይልቅስ እነሱ ለፍቅር ብለው በጎውን ስራ ቢሰሩ እኛ እነሱ ከሚጠይቁት ገንዘብ 3-4 እጥፍ ብንሰጣቸው አይከፋም ነበረ። እናንተ አሁን እዚህ ጉባኤ የሚያገለግሉ ልጆች አልፎ አሉ፣ አያቸዋለሁ፣ ከልብ የሚያገለግሉ ሲቸግራቸው እቤታቸው የጎደለውን ነገር እንሞላላቸዋለን። እንደዚህ ነው እንደዛ ነው አልላችሁ። በቃ ይሄው ነው። እነሱ የሚያገለግሉ ምን ፈልገው ነው? በረከት። ቤታቸው ሲጎል ግን እግዚአብሔር በምክንያት ጉባኤያችን እንዲሞላላችሁ ያደርጋል። ስለዚህ ክብር ይሆነኛል ብላችሁ ያዛችሁትን ነገር አጥብቃችሁ ያዙት። አጥብቃችሁ ያዙት። አንድ ነገር በእግዚአብሔር ፊት ይሄን ስትሰራ ኖርሃል ብሎ በእግዚአብሔር ፊት የሚያስመሰግን እና ከነከስና እንልቀቅ የሚለው እሱ አንደኛው ነው። ሁለተኛ ነገር አገልግሎትን ሲጀምር አሁን በቀደም መጥቶ አንድ ሰው ንስሐ ሰዎች እንዲገቡ አድርጉ ብለህን ነበረ እና ባልና ሚስት ናቸው። ለንስሐ ብቻ ሳይሆን ለስጋው ደግሞ እንዲበቁ አደረገ። ግን ተጣልተው ሊፋቱ ነው። ከቆረበች ባሰች፣ ከመነኮሰች ምን አለች ነው የሚባለው። ለምን መሰላችሁ? ስጋው ደግሞ ህይወት ነው፣ የንስሐ ህይወት ነው። ግን በጎ ስትሰሩ የሚበሳጭ ጠላት ስላለ ደግሞ አስተውሉ። ምን ልላችሁ ፈልጌ ነው? ለምሳሌ እቺን ወንበር ማመላለስ ሊቀናባት ይችላል። ቁም ነገር ብላችሁ ከያዛችሁት ሊቀናባችሁ ይችላል። መድረክ በሚለፈልፈው የሚቀና ብዙ ጊዜ በነገራችሁ ላይ በረከት በሚያስገኘው ነው የሚቀና። ለዛ ነው ብዙ ጊዜ ታችሁ ከሆነ
በጣም ዝነኛ የምትሏቸው ሰባካያን ዘማሪያን ብዙ ፈተና ያለባቸው አይደለም። እንደልባቸው ተዝናንተው በሁሉ የደላቸው ናቸው። ለምን ይመስላችኋል? ከሰይጣን ጥርስ ውስጥ የማይገቡት ለምንድን ነው? ሰው ያለ ፈተና ከዋለ ከሰይጣን ጥርስ ውጭ ከሆነ እግዚአብሔር ተፍቶታል ማለት ነው። 4 ነጥብ። ካልተፈተንክ፣ በፈተና ካልኖርክ፣ ጸላዔ ሰናያት ከናቀ ከተወህ የምትሰራው ስራ በእግዚአብሔር ፊት ቁም ነገር የለውም ማለት ነው። ይህን ማወቅ አለባቸው። ለዛ ነው የነብርን ጅራት አይዙም ከያዙም አይለቁም። እችን አሁን ጮክ ብላችሁ ልት ነው። የነብርን ጅራት በሉ አይዙም ከያዙም አይለቁም። ይሄ ነው መሰረቱ። መቼም ቢሆን ስታደርጉ ቀጥሎ የሚመጣውን ነገር ማወቅ አለባችሁ። መቼም አንድ ቁም ነገር ነው ያዘ። አንዳንዱ ሰው ምን ይላል? አይ እኔ ብቆርብ ፈተና ይበዛብኛል፣ ስለዚህ በሌላ አነጋገር ገሃነመ እሳት ለመግባት ዝግጁ ነኝ እያልከኝ ነው ማለት ነው። ቅዱስ ሥጋውን ካልበላን ክቡር ደሙን ካልጠጣን እንጸድቃለን? ንገሩኝ እንጂ አንጸድቅም አይደለም። ስለዚህ ምንድን ነው የሚሻለው? ፈተናውን ችሎ ንስሐ ገብቶ በጎ ሰርቶ መጽደቅ ይሻላል? አይ በጎ ብሰራ የነብሩን ጅራት ብይዘው ነብሩ አይለቀኝም ብሎ የሰይጣን እራት መሆን ይሻላል። በነገራችሁ ላይ ነብሩ እኮ ጅራቱ ብትይዘውም ባትይዘውም እኮ ይበላሃል፣ አይለቅህም። በምድር ባይበላህ በሰማይ እግዚአብሔር ከኔ ሂድልኝ ብሎ ሲል ተቀብሎ ለዘላለም ያላምጣሃል። ለዘላለም ከሚያላምጥህ በምድር እንዲያውም እግዚአብሔር ቸር ነው። ዛሬ ቢፈትነን ነገ እንዳይፈትነን ያደርገዋል። ስለዚህ እነዚህን ሁለት ነገር እንዳንረሳ፣ አንዳች ቁም ነገር ይኖረን እማንተው። ለዚያ ነው በቀደም ላይ በሉ ስታስተባብሩ ሰኞ አንተ፣ ማክሰኞ አንተ፣ ረቡዕ አንተ ትሆኑና ሰኞ ዕለት ላይ ቢያምህም እንኳ አትቀርም። ደህና ዋላችሁ። አስቀምጡ ይሉ የኛ ልጆች ይዘክሩታል። አስቀምጡትና ያው ጉባኤ መሀል ላይ እህል ስለማንጠቀም ይቀመጥና እኛን ዘክሩ። አዎ ጥሩ ነው ሐሳቡ። እግዚአብሔር ይስጥልኝ፣ ተባረኩልን። ምን ነበር? አዎ ለእግዚአብሔር የምታቀርበው መስዋዕት። አንድ ሰው መጣና በሆነ ነገር እየጠየቀ፣ ለምሳሌ ጸሎት የምትጸልይባት ቦታ አለች፣ የምታደርሳት አንዲት ጸሎት አለች፣ ሰዓት አለች። እችን 3 ነገር አስቡ። የምትጸልዩባት ቦታ፣ የምትጸልዩባት ጸሎት፣ የምትጸልዩባት ሰዓት። ጸሎቷ ለምሳሌ ውዳሴ ማርያም ከሆነ ውዳሴ ማርያም፣ አርጋኖን ከሆነ አርጋኖን፣ መዝሙረ ቅዱስ ዳዊት ከሆነ መዝሙረ ቅዱስ ዳዊት፣ ውዳሴ አምላክ ከሆነ ውዳሴ አምላክ፣ ሰኔ ጎልጎታ ከሆነ ሰኔ ጎልጎታ፣ መልክዓት ከሆነ መልክዓት። ጸሎቷ ያችው። እንደገና ቦታዋ የምንጸልይባት የምንቆምባት ቦታ፣ ተቀምጠንም ቢሆን ብንጸልይ አቅሙ ከሌለን የምንቀመጥባት ቦታ። 3ኛው የምንጸልይባት ሰዓት። ያችን ጠብቆ መልአከ እግዚአብሔር ይመጣል፣ እውነተኛ ዓላማ ብለን ከያዝን። ችግሩ ግን ፈልጎን ሲመጣ አንድ ቀን ብንቀርና ከሰዓትም ከጸሎትም ከስፍራን ብናጎል መልሶ ይመጣል። ይህን ማወቅ አለባችሁ። ለምን? እናንተ ለእግዚአብሔር መስዋዕት፣ እኛ ለእግዚአብሔር መስዋዕት እግዚአብሔር ይስጥል ማምላክ ይስጥል። የዱር አንበሳ ዝክር ነው። በኋላ አክብረን እንቀምሳለን። እግዚአብሔር ይስጥልን። ወላዲተ አምላክ ታክብረልን። ምን ነበረ? አዎ መልአከ እግዚአብሔር ጸሎታችሁ እንዲሰማ ከፈለግን መድኃኒቱ ይሄ ነው ብዬ ነው። እና አንድን ነገር ኮስተር ብለን ቢያምህም አትቀርም፣ ቢደክምም አትቀርም። ስራ ቢኖርህሳ ስራህን ትተው ነው የምትመጣ፣ ደሞዝን ትቀጣታለህ። ለምን? ያለማን ይቀርባል? ለእግዚአብሔር የሚቀርብ መስዋዕት። አሞ ህመምህን ችለህ ደክሞ ድካምህን ታግሰህ ስራ እንኳ ቢኖርህ ያቺ መደበኛ ስራ ላይ ትርፍ ስራ፣ ምንጊዜም ያቺ አገልግሎት ሰዓት መቼም የስራ ሰዓት አትሆንም ማለት ትርፍ ስራ ድንገት ቢመጣ ደሞዝህን ሰውተህ ትመጣለህ። ሌላው ቢቀር እንደው ፈጣሪ አድርገውና በመቼ መሆኑ አይቀርም። የእናንተ ዘመድ የሆነ ሰው ቢሞትና የቀብርና የአገልግሎት ሰዓት ቢጋጠም ቀብር መሄዳችሁ ግድ ነው፣ ቅድሚያ ስለሚይዝ። ግን ጧት ተቀብሮ በጣም ቅርብ የምትሉት ዘመድ ማታ ላይ ያቺ አገልግሎትና የጸሎት ሰዓት ብትኖር ምን ታደርጋላችሁ? አዎ
የፈተና ሰዓቱ ብዙም ጥቂት አይደለም። እስከዚህ ይደርሳል ብዬ ነው። እስከዚህ ድረስ ግን የሚገርማችሁ ሀዘን ላይ በጣም ከሚያስገርሙ ነገሮች ሀዘን አይጣል ነው አይደል? አይጣል በደንብ በሉ። ከባድ ነው ሀዘን፣ ከባድ ነው በእውነቱ። እኔ ብዙ ጊዜ ሟቹ ከ7 ዓመት ታች ከሆነ ተድላ ነው ለኔ፣ ተድላ ነው። አሁን ሰሞኑን አንዲት የ5 ወር ህፃን አረፈች። አይመታደል እግዚአብሔር አድሏት እኮ ነው። ወላጅ ግን አረረ፣ እሷ ግን ታድላለች። በሰማይ የክብሩን ክብር ታገኛለች። ሀዘን ከባድ ነው። ግን በሀዘን ጊዜ እኔንም ከሚያሳዝኑ ነገሮች አንዱ ሀዘን አንዳንዴ 3 ቀን፣ አንዳንዴ 5፣ አንዳንዴ 7 ቀን ማለት በዛ ሰዓት አብዛኛው ሀዘንተኛ አይጸልይም። ሀዘን ራሳችን ለአጋንንት አሳልፈን የምንሰጥበት አጋጣሚ መሆን የለበትም። ሰው ሞተ፣ መሞቱ ይቀራል። መሞት አይቀርም ማለት እኔ ዘመዱ የሆንኩለት ሰው ሀዘን ላይ መቀመጡ አይቀርም። የኔ የሆነ ሰው መሞቱ አይቀርም። በቃ ይሄን ማሰብ ነው። ስለ ሞተ ለምን ጸሎት ይቀራል? ሰዎች ሀዘን ቤት ላይ ሄጄ በጣም ሲያዝኑ ያለውና የሞተውን ሰው ትወዱታላችሁ እንዴ? እንዴታ ይላሉ። መቼም ሰው የማይወደውን ሁሉ ሲሞት ነው የሚወደው አይደል? ሲሞት ሁሉ ሰው ይወደዳል። አቃጥሎ ገሎ እንኳን ሲሞት አብራችሁ ቀበሩኝ ደምሩኝ የመቃብሮ ነው ይላል። እስቲ እንደው ልብ ያለው አብራችሁ ቀበሩኝ እንደው ናግባ ቢሉት ይገባል? ዞር በል ነው የሚል አይገባም እኮ። እስቲ ልብ ያለው እንደው እናት ትገባ ይሆናል። እንደው እናት ብቻ የእናትነትን ልብ ስለማላውቀው እኔ እናት ስላልሆንኩ እናትነትን አላውቅም። ሌላው ግን ውሸቱን ነው ሲያስመስል አብራችሁ ቀበሩኝ ይላል። ነገ እኮ ወር በኋላ ትዝ አይለውም። እና ተወዷል። አዎ ከወደድከውማ 3 ነገር አድርግ። እንደው እግረ መንገዱን ካነሳውላችሁ ሰው ሲሞት ፍቅራችሁ የምትገልጹት በ3 ነገር ነው። በጸሎት፣ በመስዋዕት፣ በምጽዋት። ይሄን ሰው ስላለቀስክለት ምን ታደርግለታለህ? የልቅስ እንባን ይዘህ ሄደህ ቤተክርስቲያን ላይ ትቆምና ጌታ ሆይ ኧረ ነፍሱን ማርልኝ ብለህ መቃብሩ ላይ ከምታለቅስ፣ ድንኳን ላይ ከምታለቅስ በእግዚአብሔር ፊት አለቅስ። አንድ ይሄ ጸሎት ይባላል። ያንተ ብቻ ግን አይደለም። በማህበር አትጸልይ፣ በገዳም አትጸልይ። እንኳን ሌላ መንገድ ላይ ወደቁ ነዳያን አንዳንድ የኔ ቢጤ መስሎ መንገድ ላይ የተቀመጡ ፍጹማን ስለሚኖሩ እዚህ በፊት ነግሬያቸዋለሁ። አቡነ ሀብተ ማርያም ጻድቁ በአጸደ ስጋ ወደ ሲኦልና ገነትን ሊያስጎብኛቸው ቅዱስ ሚካኤል ወስዷቸው ሲኦልን አስጎብኝቷቸው እያዘኑ ሲወጡ የሆነ ነገር ትዝ አላቸው። አንተ ወዳጄ ሚካኤል አሉት። አቤት። እስቲ ልጠይቅ አሉት። ምንድን ነው? ጠይቀኝ። እገሌ የሚባሉ ሰዎች ሲኦል ነው ገነት ነው ያሉ? አይ ሲኦል ነው እንጂ ሀጣን አይደሉም። አይ ከዚያ እኮ ጸሎት በአት እያለው ዘመዶቻቸው መጥተው በጸሎት አስባቸው አደራ ብለውኝ ነበረ። እባክህ አውጣልኝ ከዚህ ሲኦል ብሎ ሲል አይ ይሄ እኔ ስልጣን አይደለም። እና የማን ነው? የጌታዬ የኢየሱስ ክርስቶስ ነው። ገና አቡነ ሀብተ ማርያም ቀና ብለው ጸሎት ሳይጀምሩ ቅዱስ ሚካኤልን ከሰማይ ጌታችን ስለ ወዳጅ ሀብተ ማርያም እነዚያን ነፍሳት አውጣና በማየ ሕይወት አጥምቀ ገነት አስገባቸዋል። ይህን ያክል ዋጋ አለው። አበውን ጸልዩልን ማለት ነው። ስለዚህ ወደ ገዳም ሄዳችሁ በየመንገዱ የወደቁ የኔ ቢጤ የመሰሉ ብዙ ስላሉ ጸልዩ በሏቸው። እናንተም ጸልዩ። ሟቹን ከወደዳችሁት መድኃኒቱ ይሄ ነው። አንድ ሁለተኛው መስዋዕት ነው። መስዋዕት ማለት ቅዳሴ ነው። አስቀድሱ። በነገራችሁ ላይ ፍትሐት ሲፈታ ቅዳሴ የሚቀድስ ለምን ይመስላችኋል? በቅዱስ ስጋው በክቡር ደሙ መማፀን እኮ ነው። ጌታ ሆይ ቅዱስ ስጋህን የቆረስክ ለእኛ አልነበረም? ክቡር ደምህን ያፈሰስክ ለእኛ አይደለም? ታዲያ የሞትክልን መከራ የተቀበልክልን እኛ ሲኦል እንድንገባ አትፍቀድ። ያችን ነፍስ በከበረ ስጋ በከበረ ደም ተማጽነናልና ማራት ብሎ በስጋው በደሙ መማፀን እኮ ነው መስዋዕት ማለት። መስዋዕት አሰቡ፣ አስቀድሱ። ሁለተኛው ነው። ሶስተኛው ምጽዋት ነው ለነዳያን። እነዚህ ናቸው ሰው ሲሞት የሚደረገው። ሌላ አካኪ ዘራፍ ብትል ብትጮህ ብትዘል ብትፈርጥ ውሸታም ነው። በነገራችሁ ላይ ሀበሻ በአብዛኛው በሀዘንም በደስታም ውሸታም ነው። ለማያስቀው ምንስቅ፣ ለማያስለቅሰው ምናለቅስ። እኔ አንድ ምሳሌ ልንገራችሁ። ትናንት አንድ ሰው እየነገርኩት ነበረ። ነፍሳቸውን ይማርና ጋሽ ግርማ የሚባሉ ኤርትራዊ ጎረቤት ነበሩ። ትንሽ እሳቸውን የሚመስል ነገር እንዳለኝ እየተሰማኝ ነው። በጣም ትልቅ ሰው ብዙ የሚያውቁ ናቸው። ግን ቀን የገፋቸው ኤርትራዊ ተብለው ያው ከስራቸው ተባረው በቃ የተቀደደ ልብስና ኮንጎ ጫማ ለብሰው 10 ቋንቋ የሚናገሩ ስንት ውጭ ዓለም ያሉ በጣም ተፈላጊ እንዴት ያሉ ሰው ራሳቸውን ጥለው አረቂ እየጠጡ ነው የሞቱ። በጣም ትልቅ ሰው፣ ደግ ሰው። ግን
በእግዚአብሔር ፊት ሞገስ የሚኖራቸው ይመስለኛል። ለእግዚአብሔር ያላቸው ነገር አረቄ ጠጥተው ሰክረው እንኳን ስላሴን የሚያመሰግኑበት ማምላክን የሚጠሩበት መንገድ ያስገርመኝ ነበር። እና አንድ ጊዜ እዛ አካባቢ ሰው ይሞታል እና አጋጣሚ ለእኛ ቅርብ የሆኑ ሰዎች ናቸው ማሾቹ። እና ሰው እየሄደ የውሸት አንገት እየያዘ ያለቀሰ እየመሰለ ይሄዳል። እና ልጅ ያሉ እስኪ ተመልከት፣ አንተ ልጅ የምታደግ ነህ፣ እስኪ ተመልከት፣ ይሄ ሁሉ አንገት የሚይዘው አዝነው ይመስልሃል? እስኪ ተመልከታቸዋል። የዛን ቀን ነው ልብ እያስተዋልኩት። አብዛኛው ሰው እያዘን አይደለም፣ እንደው ቅር ካላላችሁ እያሾፈ ነው። ብዙ ሰው የውሸት የሌለውን እንባ። አንዳንድ ሰው በነገራችሁ ላይ የውሸት እንኳን ያለቅሳል። እንዴት እንደሚያለቅስ ታውቃላችሁ? የራሱን የሞተበትን ዘመድ እያሰበ ገጥሞኛል። የሆነ የማታውቀው ሰው ሞቶ መጣ ትላለችና ግራ ገብቶኝ የት ታውቂዋለሽ ስላት ወንድሜ ትዝ ብሎኝ ነው እንጂ ሞተ ወንድሜ ብላኛለች። ለምን? ከዛ ምን አሉኝ? ይኸውልህ ልጅ ያሉኝ። አቤት አልኳቸው። የሞተችው ሴትዮ 92 ዓመቷ ነው። ሰምቻለሁ። መነኩሴ ናት። ቆርባለች፣ አፍጅታለች። አንደኛ ደግሞ ብዙ አልቀርባትም። ስለዚህ አላዘንኩም። በግልጽ ነው የምነግርህ። አላዘንኩም። በቃ እግዚአብሔር ይቀበላት። አላዘንኩም። ግን አሉኝ የእነዚህ ሰዎች ቤተሰብ ነገ ሲያሙኝ ይገጥመሃል፣ አንገት ሳይዝ ክፉ ሰው ሲልኝ ትሰማለህ። እኔ ግን የውሸት እጅ አንገት መያዝ አልፈልግም አሉ። ያሉትም አልቀረ። በሳምንቱ ቡና ተፈልቶ እሳቸው ሲላመጡ ሰምቼ ወይ ጋሽ ግርማ ለካ አንድ ትልቅ ሰው ነው ብዬ ግርሞኛል። አንገት መያዝ መልካም ልማድ ነው። ከጥንት ከኖህ ዘመን ጀምሮ እንደመጣ በትውፊት በመጽሐፍ ሳይሆን በትውፊት የተነገረን ነገር ነው። ሳላስበው የሐዘን ትምህርት ማስተማር ጀመርኩ አይደል? መቼም ሰው እንግዲህ እግዚአብሔር እኔ ያሰብኩትን አልናገርም እንዳልኋችሁ። አንገት መያዙ አይደለም ችግሩ፣ የውሸት ግን አናድርገው ነው። ማስተዛዘኑ አይደለም ችግሩ፣ የማስመሰል አይሆን ነው። ድግስ ቤት እንኳን ሄደን ሰርግ ተጠርተን ወይም ተዝካር ተጠርተን ቁጥሩ ቀላል የማይባለው ሰው የዘንድሮ ወጣት እግዚአብሔር ይስጠው እንደ ወጣቱ ይሄን ያደርግም እንጂ አብዛኛው ትልልቅ ሰው ቤቱ በልቶ ነው የሚሄድ። ከዛ ስራው ምንድነው? በልቶ ሲወጣ ምግቡ ላይ አቃቂር ማውጣት፣ ጠላው ላይ አቃቂር ማውጣት። ወጣት ግን እግዚአብሔር ይስጠው አራዳ፣ የአራዳ ወጣት፣ የፒያሳ ወጣት ውሎ ይግባ። ተዝካር ሰርግ ብትጠራው ገብቶ 3 በ4 የሚባል አለ አይደል? ትሪ ታነሳለህ፣ 4 ጥቅል ከላይ ታደርጋለህ፣ 3 ታች ታደርገዋለህ። ወጥ ይደረጋል፣ ከታች መቆንጠር መንከር። ያው በእናንተ ባራዳ አማርኛ ቁርስ ንክር ላክ ነው አይደለም? በቃ ይበላል። እግዚአብሔር ይስጣቸው። ለዚህ አራዳ እንኳንም በሉ። ቀምሶ ከሚያማው ጥግብ ብሎ በልተው እናመሰግናለን እግዚአብሔር ይስጥልን ብሎ የሚሄዱት አይሻልም? የአራዳ ልጅ ብሎ ይግባ። ለዚህ በእውነቱ እውነት ይሄ አቃቂረኛ ማህበረሰብ። እኛ እኮ እንደ ማህበረሰብ ስሪታችን ገምቷል። ኦርቶዶክሳዊው ኢትዮጵያዊ ስሪታችን ገምቶ እኮ ነው እንደዚህ ሆነ። ለሁሉ በዚህ ሁሉ ዝባዝንኬ የገባሁት ለምንድን ነው? ሐዘን እንኳን ሲመጣ ለምንድን ነው ጸሎት የምናቆመው ለማለት ያክል ነው። ወደፊት እንመልከት ማለት ብርሃነ ዓለም ቅዱስ ጳውሎስ ወደፊት ወደ ኋላ እያሰብን ትናንትን እያሰብን አባቶችን እየመሰልን ከትናንት እየተማርን ከስተቱም ከደጉም እየተማርን ወደፊት እንመልከት። የነገዋን ኢትዮጵያ፣ የነገዋን ቤተክርስቲያን፣ የነገውን እኛነታችን፣ የነገ ልጆቻችን እያሰብን አባቶቻችን በ1960ዎቹ ሲበላሹ ነገን አስበው ቢሆን ነው እኛ እንዲያሉንም ነበረ። እኛውን ብናስብ የሚቀጥለው ትውልድ እኮ ምን አይነት ትውልድ እንደሚመጣ እኮ ማሰብ አትችሉም። እስኪ ህፃናትን ተመልከቷቸው። ምንድን ነው የሚያስቡት? አሁን የ5 ዓመት ህፃን የሆነ ነገር ስትናገሩት ኧረ እባክህ እያለ አሁን የ5 ዓመት ህፃን ምን አገኘው? ይሄ እንደዚህ ምን ማጮራ ነው የሚባል በዚህ በምግብ ደረጃ የምግብ የጥፍጥና መለኪያው ማጮራ ነው የሚባል በዚህ በጎንደር እንደዛ ይባላል። እህቶቻችን አታውቁ? እንጀራ ወጥ ትችላላችሁ መጋገር ይሆንላችኋል? አውቀተን ምናምን ነው የምትሉ ያው ያ እውሩን እንጀራ ለመጋገር የእውነቴን ነው። እኔ ብዙ ቦታ ሙያ የሚታወቅ ሙያችሁን ለማወቅ እኮ ሙያ እንዳላችሁ ማወቅ ከፈለጋችሁ የቤተ ክህነት ሰው ይቅመስላችሁ። የቤተ ክህነት ሰው መሐራ ነው የሚመገብ። መሐራ ደግሞ በጣም ተጨንቋ የሚሰራ ዛሬ አይደለም የድሮ ነው የምነግራችሁ። በጣም የተለያየ ሙያ ያውቃሉ። እኔ አሁን እዛ ስናድግ የማን ነው ዛሬ መሐራ የቴናት ነው
ኑ ተሰብሰቡ ቴናት ልካለች ይባላል። ነፍሷን ይማር ወይዘሮ ቴናት የሚባሉ እዚያ ቀበሌ 9 ነበሩ። በጣም እንጀራው እንጀራ ነው። ዝም ብለህ እንዳይመስልህ እንጀራው እንጀራ ነው። ወጡም ወጥ ነው። ጣፍጦን ተሻምተን በልተን ነው የምንጨርሰው የነበረ። ስም አልጠራም እንጂ ዛሬ ማህራዊ ማን ነው? በጣም ሀብታም ሰውዬ ነው። ያባ ግን ኧረ ተው ይቅርብን። ተደፍቶ ያውቃል አይቻቃለሁ የሚበላው አጥቶ እህሉ በሽ ተበላሽቶ ተደፍቷል። ሙያ ማለት እሱ ነው ብዬ ነው። ግን ሳልቀም ሳልወቅሳችሁ ግን ጋብዙን እያልኩ አይደለም። እና ማጮራ እናውቅም አላችሁኝ። ዛሬ ስጣችሁ ማጮራ ይላሉ አይደል? ለምሳሌ የእንጀራ ማጮራ፣ የእህል ማጮራ ይባላል። እኔ እንግዲህ ለሁሉም ህፃናት ስትመለከቷቸው እሺ ማጮራ የሚለውን ተው ለዛ እንበለው፣ ለዛችን ጠፍቷል። እንደ መጋቢ አዲስ እሸቱ አንድ የሆነ ነገር ሲናገሩ የሰማሁት አለ። እኔ ህፃናት እንደ ህፃን አልሆኑ ሲሉ በጣም እበሳጫለሁ፣ አዝናለሁ ይላሉ። ህፃን እንደ ህፃን ነው መሆን ያለበት። ህፃን እንደ ትልቅ ማሰብ የለበትም እኮ አይደል? ህፃን ማሰብ ያለበት እንደ ህፃን። ለሁሉም ነገን ታሳቢ ያደረገ ኑሮ፣ ነገን ታሳቢ ያደረገ ስራ ይኑረን ለማለት ነው። ወደፊታችን እንመልከት። ነገን እናስብ። የነገዋን ቤተክርስቲያን እናስብ። የነገዋን ኢትዮጵያ እናስብ። የነገውን እኛነታችን እናስብ። የነገ ልጆቻችንን እናስብ ለማለት ነው። እግዚአብሔር ማስተዋሉን ያድለን። የሁለቱን ሳምንት ዝክረ ቅዱሳን አይተን እንጨርስ። እግዚአብሔር እንደወደደ በቸርነቱ ስንት ቀን ነው? 16 9 2 ጥር 2 ነው ተገናኝተን የነበረው እዚህኛው ጉባኤ። እሺ ጥር 3 አባ ሊባኖስ ዘመጣ እኒህ አባት 4 ስም አላቸው። ደህና ዋላችሁ? እንዴት ዋላችሁ? ስንት ስም አላቸው? በደንብ በሉት። አንደኛ አባ ሊባኖስ ጥሩት። ሁለተኛ አባ መጣ፣ ሶስተኛ አባ ይስሪን፣ አራተኛ አባ ሲኖዳ። አዎ ተመሳሌ አባ ይስሪን እስመ ሀልቀሄር ብሎ አባ ስብሐት ለአብ መልክዓ ቅድስት ሥላሴ ላይ ያመሰገናቸው አባት አባ ይስሪን ማለት አቡነ ሊባኖስ ዘመጣ ናቸው። 500 ዓመት ይኖሩ ሙሽርነታቸውን ትተው ገዳም ኖረው ኢትዮጵያ መጥተው ለ500 ዘመናት በጽኑ ተጋድሎ ይኖሩ እግዚአብሔር ስለ ክብራቸው የአቡነ ተክለ ሃይማኖትን ገዳም ደብረ ሊባኖስ ያሰኘላቸው ከ95 በላይ ገዳማትና አድባራት እስካለፈው 30 ዓመት ብቻ የታነጸላቸው ደገኛ ኢትዮጵያ ውስጥ ከውጭ ከመጡ ሮማውያን ቅዱሳን መካከል ቅድሚያውን የሚይዙ ናቸው። አባ ሊባኖስ ዘመጣ ብዙ ድንቅ ተአምራት ያላቸው፣ በነገራቸው ላይ በፈዋሽነታቸው ነው የሚታወቁት። ጸበላቸው በጣም ፈዋሽ ሲበዛ። አባ ሊባኖስ አሁን ጎንደር አካባቢ ያለ ቢባል የት ነው ታውቁታላችሁ? ጎንደር ያለውን አባ ሊባኖስ ቤተክርስቲያን። እንዴት ዋላችሁ? ኧረ እንዴት ዋላችሁ? ይሄ ቤተክርስቲያን ማን ነው የሚባለው? አታታሚ ቅዱስ ሚካኤል። ይሄ የምትመለከቱ የፋሲል ግንብ ይሄ ህንጻው ማን ነው የሚባለው? እስቲ ንገሩ። ሽልማት እሰጣችኋለሁ ይሄን ካወቃችሁ። ማን ነው የሚባለው? እስቲ እንደው በሞቴ ምን ልላችሁ ፈልጌ ነው። መድኃኒት እኮ የምናገኝ የነበረው ታሪክ ብናጣ እንደው ጠዋት ማታ እዚህ መጣችሁ ስትማሩ ይሄ ግንብ እዚህ ቆሞ ምንድን ነው ብላችሁ አትጠይቁ? አሁን እዚህ 400 ዓመት ሊሞላው 20 ዓመት ብቻ የቀረውን ስትመለከቱ ምንድን ነው ብላችሁ አትጠይቁ? ምንድን ነው? እኔ ፎቅ ለምንድን ነው የሰሩት? ማን ነው የሰራው? መቼ ነው የተሰራው? ስሙ ምንድን ነው? አትጠይቁ። አሁን ለምሳሌ አታታሚ ቅዱስ ሚካኤል ቤተክርስቲያን መግቢያ በር ይሄ ይመስላችኋል? መግቢያ በር ቤት ነው። ያም አይደለም፣ ይሄም አይደለም። ትክክለኛ መግቢያ በር የነበረ አሁን ይሄ አልመች ብሎ አሁን በጣም የተመቸ በር ነው ሁለቱም። ጥንት ግን በሩ ሁለቱም አልነበረም። በሩ ሌላ ነው የነበረው። ቤት ነው። 2 በር ነበረው ቋሚ ቤትና ቤት ነው የነበረው። አልነግራችሁ፣ ጠይቁ፣ ተረዱ። ምክንያቱም የአጣጣሚ ቅዱስ ሚካኤል ብቻ ሳይሆን ከፋሲል ግን በ12 በሮች አንዱ የዚህ ቤተክርስቲያን በር ነው የነበረው።
ግን ይሄኛውም አይደለም የኛውም አይደለም። እምቢልታ በር ሲባል ትሰማላችሁ? እምቢልታ በር ማለት በአጣጣሚ ነው የሚገባበት፣ ግን ቀጥታ ወደ ቤተክርስቲያን የሚያስገባ አይደለም። መሿለኪያ ነበሩ። ያው እንደምታውቁት ብዙ መከራ አሳልፈዋል ይሄ ግቢ። አሁን የምታዩት ፊት ለፊት ያለው ህንጻ ምን ነው የሚባለው? ያኛውስ በዛ ውስጥ ያለው አፍርሶ የምታዩት? ጠይቁ፣ እንጠይቅ፣ እናጥና፣ እናስተውል። የአባ ሊባኖስ ቤተክርስቲያን ያለው ወደ ቆላ ድባ ስትሄዱ አየር ማረፊያን ጥቂት እልፍ እንዳላችሁ የምታገኙት ቤተክርስቲያን አለ። እዛ ነው ያለው። አየር ማረፊያን ጥቂት እልፍ ስትሉ ወደ ቆላ ድባ መንገድ የአባ ሊባኖስ ቤተክርስቲያን 1000 ዓመት በላይ ያስቆጠረ ቤተክርስቲያን ነው። ማለትም ከጎንደር አድባራት ሁሉ የሚቀድም ነው። ግን አናውቅም። እግዚአብሔር የጻድቁን በረከት ያሳድርብን። የዚያን ቀን ቅዱሳን ሕፃናት ነበሩ 144,000 ቅዱሳን ሕፃናት። እዚያኛው ጉባኤ በዝርዝር በተወሰነ መንገድ ለማየት ሞክረናል። አባ አሞን አባታችን አሞን እዛኛው ጉባኤ ታስታውሳላችሁ? ገድለኛው አባት ግን እንደሱ እንዳትሞክሩ። እንደ አባ አሞን ከባድ ነው። አንዳንድ ጊዜ የቅዱሳን ነገር ይገርመኛል። አንዳንድ አባ ሆርንና አባ አሞንን የመሰሉ ጻድቃን ሰይጣንን ተገዳድረውታል። አሁን አባ ሆር በበረሃ ሲኖሩ አንተ እኮ አላቸው እኔን የምታሸንፈኝ ከሰው ስለምትርቅ ነው። ገዳም ብትገባ እኮ ማለትም ማህበረ መነኮሳት መካከል ብትሆን እጥልህ ነበረ አለው። ለምን? እንደምታውቁ ሰይጣን ብቻውን አይመጣም። ወሰይጣን ይመጽ ዘእንበለ ምስለ ሰቢል አለ። ሰይጣን በሰው አድሮ እንጂ ብቻውን አይመጣም። ብቻውን መምጫ ቀዳዳ የለውም። ብዙ ጊዜ ግድ የለህም እኔ ኃይሌ ጌታ ኢየሱስ ክርስቶስ ነውና አሸንፋለሁ ብሎ ማህበረ መነኮሳት ገብቶ ድል ነሳው መጣ። አይ አንተ እኮ ድል የነሳህ በገዳም ከመነኮሳት ጋር ሆነ በጸሎታችሁ እየታገስክ ነው። በዓለም ብትገባ አሸንፍ ነበር አለ። እኔ ኃይሌ ጌታ ኢየሱስ ክርስቶስ ነው አታሸንፈኝ ብሎ ዓለም ገባ። አላሸነፈው። አባ ሆር አሸነፈ። መጨረሻ ላይ ቢበሳጭ ምን አደረገ? ከፈረሶቹ ላይ አድሮ ሰይጣኑ አንዱን ሕፃን ረግጦ ከአባ ሆር ጎን ያለውን ሕፃን ረግጦ ጥሎት ሄደ እና በሰዎች ልብ አድሮ ይሄ መነኩሴ ነው የገደለው አሰኛቸው። ከዛ መጥተው አንተ መነኩሴ ይሄን ሕፃን የገደልከው አንተ ነህ ብለው ሲሉ ቆይ ልጆቼ ከመፍረዳቸው በፊት እስቲ ቆዩኝ መጀመሪያ ብሎ ሕፃኑን እቅፍ አድርጎ አለበት ብድግ አለ። በሉንኩ ጭቅጭቁን ተወኝ ብሎ በረሃውን ገባ። ደህና ዋላችሁ። አባ አሞን ደግሞ በበረሃ ሲኖር አለው ገዳም ገባለ። ተገዳም ሲኖር ከተማ አለው። ኋላ ምን ይለዋል? አንተ እኮ ሴት ስለማትቀርብ ነው እንጂ እጥልህ ነበር አለው። እኔ ጌታዬ ነው ኃይሌ እባክህ ተው ብሎ በዚያውም ለምጽዋት እንዲሆነው የሴቶችን ጠጉር እንሰራለን። ዛሬ ሳሎን ቤት ይባላል አይደል? እኩሌታው መጨማለቂያ ቤት ነው እናውቀዋለን። ሳሎን እየተባለ አቤት በቸሩ መድኃኔዓለም አቤት በጥምቀት ስንቱን አየነው። ሰው እንደዚህ እንዲያው ቀለም ቀቢ ያበላሸው ግድግዳ መስሎ ጥምቀት ይወጣል? ያሳፍራል። እንደዚህ ሆኖ እንዲያው እርግጠኛ ነኝ ጋኔን ካልሆነ ሰው የሚያገባቸው አይመስለኝም። እንደዚህ ሆኖ አይቶ የሚያገባቸው ወንድ ካለ እሱ ጸላዔ ሰናያት ያደረበት መሆን አለበት። እንዴት ሰው ልቅልቅ ብሎ ብልቅልቅ የሚል ነገር እዚህ ቅንድባቸው ላይ እዚህ ላይ ምናምን ትው ላይ ከንፈሩ ላይ ምን ያደርጋል? ይሄን ያክል አጋንንት ቤት መሆን ይሄን ያክል አጋንንት ሌላ አለበቃ ብሎ ይሄን ያክል መመቻ ለእግዚአብሔር ጥቂት ብንመቸው ምን አለ? አንዲት እርምጃ እንዴት አፍታ ሳሎን ቤት መጥቶ ደግሞ ይባስ ብሎ ድሮ ምንድነው የሚባለው? ጠጉር መቆረጫ ቤት ነው ይባላል ባርበር የሚለው። አሁን ምን ተብሏል? የወንዶች ሳሎን። ይቅርታ አድርጎልኝ ሳሎን አትግቡ። ምን ሊሆናችሁ? ሴት የመሆን አምሮት ካላችሁ ከሌላችሁ በቀር ምን ያደርግላችኋል? ጠጉራችሁን ስትቆረጡ ጌጥ አታብዙ። ዝም ብላችሁ አሳጥሩ። ጢም ደግሞ አትቆረጡ። ጢም ያለው ሰው የለም። አይነት ጉድ አሳድጉ እንጂ። እኔ የሚገርመኝ ነገር አሁን ወደ እነሱ ዘር ወደ እናንተ ዞር ልዩነቱ የፀጉራችሁ ማጠር ነው እንጂ እኮ ያው ነው። ባዶ ጢማችሁን ጨርሳችሁ አትላጩ ባካችሁ። የእውነቴ ፀጉራችሁን ደግሞ ጌጥ አታብጁለት። ይሄ ምንድነው የሚባል የሚገርማችሁ ነገር ያው ደንበኛ ስላለ የሚያስተካክል አይጠይቀኝም። ግን ምንድነው አንተ የምትቆረጥ ብሎ ሲሉ ስም አላት አይደል? ምንድነው የምትባል? ኖርማል ቆርጥ ያዟት በደንብ በሉ ኖርማል ቁርጥ በሉ። በቃ እዚህ በኋላ እንደሱ ነው መከርከም ያለባችሁ። እሺ ኖርማል ቁርጥ ማለት ጌጥ የሌለው ምንም የሌለው ዝም ብሎ ብቻ ማሳጠር አለቀ።
ማሳጠር። ተስማማን? በሉ አዎ፣ ኖርማል ቁርጥ ነው። ለወንድሞች እህቶችማ አትቆረጡም፣ ችግር የለውም። ጢማችሁን ደግሞ ጨርሳችሁ አታነሱት በእውነቱ። እና አባታችን አባ አሞን ከእግሮቹ መካከል ሴት አስቀምጦ ጠጉር ሲጎነጉን የሰይጣን ውጊያ የምትገምቱት አይደለም፣ ያን ችሎታል። እና አሞን መስተጋድል አባታችን የዚያን ቀን ዓመታዊ በዓሉ ነው። እንዲያው ትምህርት ይሆናል በሚል ነው ጥቂት ወደ እሱ ገብቼ ተናገርኩት። በ4 ዮሐንስ ቅዱስ ዮሐንስ ወልደ ነጎድጓድ እዚያ በጉባኤ ተመልክተነዋል በዝርዝር እግዚአብሔር አድሎን። የዚያኑ ቀን እና አባ ናርዶስ ዘደብረ ቢዘን፣ ደብረ ቢዘን ከዋክብት ከሚባሉ ጻድቃን አንደኛውና ትልቁ አባ ናርዶስ ናቸው። አቡነ መልከጼዴቅ ዘዋሸራ፣ የዋሸራው መልከጼዴቅ ዓመታዊ በዓላቸው ነበረ። በ5 ቅዱስ አውሰግኒዮስ፣ አውሰግኒዮስ ማለት የቅዱስ ቆስጠንጢኖስ ወታደር። በአንድ ማስታወሻ ማለት ትችላላችሁ። ቅዱስ ቆስጠንጢኖስ ወደ ጦርነት ሲሄድ በመንፈቀ መዓልት በሰማይ ላይ ከዋክብት የመስቀል ምልክት ሰርተው መስቀል አብራ በከዋክብት አሰርገው ሰማይ የምንለው እሱን ነው ተመልክቶ መሀሉ ላይ ግን ኒኮስጣጣን የሚል ጽሑፍ አለ በዮናኒ ቋንቋና ምንድን ነው ብሎ ሲል በሌሊት ቅዱስ ሚካኤል ከመተርጎሙ በፊት ተራ ወታደር የነበረው ቅዱስ አውሰግኒዮስ ሄዶ ያኔ ክርስቶስን ስም ለመጠራት የሚደፍር የለም ዘመን አጸባ ነውና በዚህ ትምህርተ መስቀል ትመውፅ አረከ በዚህ የመስቀል ምልክት ጠላትን ድል ትነሳለህ ማለት ነው ብሎ የተረጎመ ኋላ በ110 ዓመቱ ለሰማዕትነት የበቃ አባት ነው። ክብሩ በረከቱ ይደርብን። አባታችን አባ ማቴዎስ ገዳማዊ አባ ማቴዎስ በብዙ ድንቅ ነገሩ የሚመሰገን አባት ነው። ቅዳሴ ሲቀድስ ጌታችን ያየዋል። ታምረ ማርያምን ስርዓት የሰራልን አንዱ እሱ ነው። ጌታችን ያየዋል። ገና ዋላችሁ የማይገባን ነገር ብናይ ምንድን ነው የምናደርገው? በነገራችሁ ላይ ተገብቶን ለኛ የተሰጠ ምንም ነገር የለም እኮ ክርስቲያን የሆነው ተገብቶን ነው። ነገሩኝ እንጂ ኧረ አይሰማኝም። ኧረ ነገሩኝ። ማተብ ያሰርን ተገብቶን ነው። እዚህ የተቀመጥን ተገብቶን ነው። እንደው አሁን ለምሳሌ እዚህ ነው የሆነ የተሰወረ ነገር ቢገለጥላችሁ ምን ታደርጋላችሁ? መስገድ አለ፣ እሱ ጥሩ ነው። ሌላስ? አበው ምስጢር ሲመለከቱ ራሳቸውን በጥፊ የመቱ ማን አንተ ይሄንን የምታየው ነው? ወደው አላዩትም፣ ገልጦላቸው ነው አይደል? ግን ላየነው ነገር ክብር እንዲኖረን ለነገሩስ ለምን እነግራቸዋለሁ? ምክንያቱም አታዩ እኔማ ላይ ምን አስጨነቀን ነው አይደለም? ተስቷችሁ ድንገት ብታዩ አንዳንድ ቀን እመኛለሁ እንደው ይሄ ትውልድ እንደው አሁን የአንዳንድ በዓላትን ስናከብር ቅዱሳኑ ሌሊት እንደው አንተ ቸሮ አባት አንድ ጊዜ እኮ የሆነ ነገር ብታደርግ ሰው ልቡ ይመለስ ይሆን እንደው ልባችን ይመለስ ይሆን እንደው ግልጽ ብሎ ቢታይ አንድ ጊዜ እንደመብረቅ አንዳንዱን ደግሞ መጥቶ በጥፊ ጮል አድርጎት ቢሄድ እንደኔ ያለውን ኃጢአት የሚያመዛውን ተደብቆ የሚሰራው ረዴት እኮ ምኞት ነው። ግን ምኞት አይከለከል። እንዲያው አባ ማቴዎስ ጌታችንን ተመለከተው በአምሳለ ሕፃን ከመንበሩ ላይ ጋደም ብሎ አየው። ሄደና ረጅም ችንካራ መጥቶ በጉልበቱ ላይ ቸነከረው። ጉልበቱ ደም መግል ትል እስከሚወጣ ድረስ ማለት ነው። ለምን ይሄን ለማየት የበቃው አይደለም ሲል አንድም እዚያ በሕፃን አምሳል የታየው ሲፈተት ሲቆረስ ደሙ ሲፈሳ አይቷልና ጌታዬ እኔ ደም ይፍሰስ ብሎ ቸንክሯል። ታዲያ ከትሕትናው ብዛት የተነሳ ቀና አይልም ወደ ሰማይ። ደህና ዋላችሁ? አረ እንዴት ዋላችሁ? ከትሕትናው የተነሳ ቀና አይልም። ቀና ካለ ግን 7ቱ ሰማያት ተከፍተው ይታዩታል። ከ7 ሰማይ በላይ ጌታን በክብሩ ያየዋል። ዝቅ ሲል ደግሞ ከበርባሮስ በታች ታውቃላችሁ አይደል? ያለንበት ይሄ መሬት አለ አይደል? የለም የለም እንዳትሉ እንደው አንድ ሰክሮ መሬትን ይረግጣታል አሉ። እንግዲህ ብንብሉ ሰክሮ አንተ ምን አባሽ እያለ መሬት ይረግጣል። አንተ ተው ምን አረገች ተሸክማ አይቆምቻው መሬት ቢት ኖር የት ላይ ልትቆም ነው አለው። ምን ቸገር አለ ካብ ላይ ቆማለሁ ብሎ እንዳለው ማን ላይ ቆመሽ እንደሚባለው ማለት ነው። መሬት አለች የለችም? አለች የለችም? እንኳን የፈጣሪ መሬት ትግስቷ አይገርማችሁም? ይሄን ያህል ዘመን ስንረግጣት አማራን ታውቃለች። ቅዱሳን መሬት ናቸው ይባላል። ደህና ዋላችሁ? ቅዱሳን ምንድን ናቸው? መሬት ናቸው። ይሄን ያክል ስንረግጣት ቅሬታ የላት አይደል? መጨረሻ ላይ ግን ታገብ ምድር ማህፀንታ ምድር አደራዋን
ትመልሳለች። ያን ጊዜ ትመሰክርብናለች። ለዚያ ነው ቅዱስ አትናቴዎስ ቅዳሴ አሰምለክሙ ሰማያት አሰምለክሙ ምድረ፣ ሰማይና ምድርን ምስክር አድርጌ እጠራባቸዋለሁ አዳኝባቸዋለሁ ብሏል። ምድር ትመሰክራለች፣ በፍርድ ቀን ትመሰክርብናለች። ለሁሉም ከዚህ ምድር በታች ውሃ አለ። ምን አለ? ከውሃ በታች እሳት አለ። ከእሳት በታች ነፋስ አለ። ከነፋስ በታች ጨለማ አለ፣ በርባሮስ ይባላል። ከዛ በታች ምን እንዳለ አናውቅም። የፍጡር የመጨረሻ መለኪያው እሱ ነው። አባ ማቴዎስ ዝቅ ሲል ከበርባሮስ በታች ይመለከተዋል ጌታችን በክብር እጹብ ይላል፣ ያደንቃል። ይሄ ቅዱስ ሰው ሳምንት እንደነገርኳችሁ ፓትርያርክ ተሾም ቢሉት አልሾምም፣ ግድ ብሎ ሊሾም ይስሉ ምላሱን በምላጭ ቆርጦ ወረወረው ላለመሾም። ምላስ የሌለው ጳጳስ አይሆንም፣ ቄስ አይሆንም፣ ዲያቆን አይሆንም። እመቤታችን መታ ፈቃዴ ነው ተሾም ግድ የለም ብላ ምላስ ሰጠችው። እመቤታችን በብዙ ተጋድሎ ኑሯል። እግዚአብሔር አምላክ በረከቱን ያሳደረብን። ሌሎች ቅዱሳንም ነበሩ። በስድስት ያው የጌታችን ግዝረቱ፣ የቅዱስ አባታችን ኖህ፣ የነቢዩ ቅዱስ ኤልያስ፣ የአባ ወርክያኖስ፣ የቅዱስ ባስልዮስ ዘቂሳርያ፣ የአባ ሙሴ ገዳማዊ ዓመታዊ በዓላቸው የዮሴፍ አረጋዊ እማምላክ ድንግል ማርያም መታሰቢያ ነበረ። በሰባት የአምላካችን የቅድስት ሥላሴ፣ የአባታችን የአባ ሰውል ጴጥሮስ፣ የሌሎችም አባቶች ግን ጥር ሥላሴን ስናስብ የጥር ሥላሴ ስርዓት እንዲሰራ መሰረት የሆኑት አባ ስብሐት ለአብና አባ ክፍለ ዮሐንስን እንዳንረሳ። ኋላውን ስንጨርስ ምን እንላለን? ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ እንላለን አይደለም? ይህንን ድርሰት መንፈስ ቅዱስ አለብሟቸው የደረሱት ናቸው። አንድም መልክዓ ሥላሴ፣ ሌሎችም ስርዓታትን የደረሱ ታላቅ ሊቅ የትርጓሜ መምህር አባ ስብሐት ለአብን እናስባለን። ሌላኛው ሊቁ ክፍለ ዮሐንስ አራት አይና መምህረ መምህራን። ዝርዝር ታሪክ ብገባ ሰዓት በጣም ይወስድብናል። አንዱን ከነካሁት ወደ አንዱ ይስበኛል፣ አስቸጋሪ። በስምንት አባ መቃርስ የመነኮሳት ሁሉ አለቃ ቅዳሴ ቤታቸው ነበር። በነገራቸው ላይ ስለ አባ መቃርስ ብዙ ጊዜ ሆነኝ ምንም ሳልናገር የአባ መቃርስ ዜና ሕይወት ከጀመርኩት አያልቅልኝም እያልኩኝ ተናግሬ አላውቅም። እና አባታችን አባ መቃርስ ከህይወታቸው ከሚያስገርሙ ነገሮች አንዳንድ ነገሮችን ልንገራቸው። ወርቅ ትወዳላችሁ? ንገሩኝ እንጂ። ኧረ በደንብ ንገሩኝ። እግዚአብሔር ይመስገን አታገኙት። ለምን? ገንዘብ፣ ወርቅ፣ ዝና የሚፈልግ ሰው አያገኘውም። ካገኘውም ከሰይጣን ጥርስ ገብቶ ነው የሚያገኘው። እንዳትረሱ። ገንዘብን፣ ዝናን፣ ወርቅን የሚፈልግ ሰው አያገኘውም። ካገኘውም መጀመሪያ ከሰይጣን ጥርስ ገብቶ ነው የሚያገኘው። ስለዚህ ባንፈልገው አይሻልም? ተውት። አሜሪካ ገንዘብ ነው። የሚገርማቸው ነገር ገንዘቡን ከመፈለግ ስራውን መፈለግ አይቀልም። ስራውን ስራ ከሰራ ገንዘብ የት ይቀራል? እኔ ስራ ቦታ የሚያስገርመኛል። ደሞዝ ደረሰ እያሉ ይጠይቃሉ። ስለጠየቁ ደሞዝ ይመጣል። ትዝብት እኮ ነው። ዝም የማይሉ እኔም እኮ ያምረኛል ቶሎ እንዲመጣ፣ ግን ምን አንቀሸቀሸን? ይመጣል። እኛ ስላለን አይመጣ፣ እኛ ስላላለን አይቀርም። አለቀ በቃ። ሁሉም ከሰው ላይ አትሹት። ብዙ ስትፈልጉት ይርቅባቸዋል። እውነቴን ነው። አሜሪካ መሄድ ትፈልጋላችሁ? እንላካችሁ ሁለት ልጆች አሉ መጡ። ኧረ እንደው እባክህን እንደው አሜሪካ የሚወስደን ሰው አታገኝ የሚሉ የእውነቴን እኮ እናንተ አፍራችሁ ነው እንጂ አያምራችሁ። አምሮታል አይደል? አንዳንዶቻችሁ እንላካችሁ፣ ችግር የለውም አለን። ሰው ሞልቷል። ኮሮና ደፋፈነው እንጂ እንልካችኋለን። ግን እህቶቻችን ያው መቼም በምን እንደምትሄዱ ታውቁታላችሁ። ለዛ ሲባል ያ መከረኛ መልክ ሲቦለስ የሚሆን አጥብቀን አንሻው ማለት ነው። ወርቅ አባ መቃርስ ከሚደነቅባቸው ነገሮች መካከል አንደኛው ወርቅ አለመውደድ፣ ወርቅ አለመያዝ ብቻ ሳይሆን ወርቅን አለማየትም ጭምር ነው። እንዲህ ሆነ። አንድ ቀን ላይ አባታችን አባ መቃርስ ከደቀ መዛሙርቱ ጋር ታላቁ የመነኮሳት አለቃ ተቀምጦ ያስተምራቸዋል። ከርቀት አንድ ከተሜ መጣ። ሀብታም ነው፣ ባለስልጣን ነው። አባ መቃርስ ፍጹም ነውና በጸጋ እግዚአብሔር እሱን ፈልጎ እንደመጣ አወቀና ልብሱን ውልቅ አድርጎ ከጀርባው ከወገቡ በላይ ራቁቱንና እንደሞኝ መጫወት ጀመረ። እና የከተሜ መጣና ልባረክ ፈልጌ ታላቁን መቃርስ ፈልጌ አለ። ያውልህ አሉት። የቱ? እሱ ይሄምዱ አላቸው። አዎ። ወይኔ ነፍስ ያለው ሰው መስሎኝ እኮ ነው የመጣው ብሎ ትቶት ሄደ። አባ መቃርስ ሲሄድለት ልብሱን ለማብሶ
ተማሪዎቹ ማለት እንደገና አባታችን ይሄ ነገር ግን ደግ ነው፣ እዚህ ያክል ደግሞ ምን አለ ብትባርከው በስርዓት ስለ ልጆቼ ከአባትነቴ በፊት እንደ ሰውነቴ ቢያከብረኝ እኮ ጥሩ ነበረ። መጀመሪያ ማክበር ያለብን እንደ ሰውነታቸው ክብር ሳንሰጥ እንዴት ሌላ ክብር መስጠት እንችላለን? በሌላ ቀን ደግሞ አንድ ሀብታም መጣና ገና ከርቀት ሲያዩ ሩጫቸው አባ ቁምልኝ እንጂ ኧረ ወዴት። እሱ ደግሞ ጎበዝ ነው፣ እንደ ቅድሙ ሰውዬ አይደለም። መሮጥ መሮጥ መሮጥ። እሳቸው ሲሮጡ ሲሮጥ እንዴት ብሎ ይደረስባቸው? እሳቸው ሽማግሌ 90 ምናምን ዓመት፣ እሱ ጎልማሳ ነው። ኋላ በጣም ሲደክመው እነዚህ መነኮሳት የሚፈሩ አንድ ነገር ብቻ ነው። መነኮሳት ስላቸው የዛሬውን የከተማውን የኔ ቤት የኮልኮል ሊሆን አይደለም። የእውነቴን ነው። ይሄ ከተማ ዝም ብሎ ይሄ አጭበርባሪ ሌባ ሁላ ቆብ ጭኖ የሚዞረው ነው አይደለም። የእውነቴን ነው። ስርዓተ መነኮሳት ቤተክርስቲያን የተበላሸች፣ ስርዓተ ክህነት ስርዓተ መነኮስና ተበላሽቶ ነው ቤተክርስቲያን እንደዚህ መከራ ውስጥ የገባች። እረኛ እንኳ ያጣ ነው። አፍራለሁኝ እኔ። የመነኮሳት ቦታቸው ገዳም ነው። እዚህ ምን ይሰራሉ? እውነተኞቹ መነኮሳት ግን ስመ እግዚአብሔር ይፈራሉ። ስመ እግዚአብሔር። ኋላ ምን አላቸው? አባ አባ አላቸው እየሮጡ ቁመኒ በእንተ እግዚአብሔር፣ ስለ እግዚአብሔር ብለህ ቁምልኝ አላቸው። አይ አነኒ ጎይ በእንተ እግዚአብሔር፣ እኔም ስለ እግዚአብሔር እንጂ አልቆምልህም ብለው እሸሻለሁ። ተስፋ አልቆረጥም። ሲሮጥ ሲሮጥ ትከሻው ላይ የለበሰውን ካባ ጋሬጣ ያዘበት። የሀገረ ገዥ ሊያስለቅቅ ቢሞክር የሚለቅለት አይደለም። ስለዚህ ካባ ይቅርብኝ አባቴ ይሻለኛል ብሎ ወደ እሳቸው ልክ ያን ካባ ትቶት መራመድ ሲጀምር ቀጣሉ። አላዩትም። ደረሰባቸው። እያለከለከ አባት ሆይ የእግዚአብሔርን ስም ያክል እንኳን ስጠራብህ ያልቆምከው አሁን ለምን ቆምክ አላቸው። ልጄ እኔም ምሸሽ እኮ ካንተ አይደለም፣ በትከሻ ከተሸከምከው የወርቅ ካባ ነው ምሸሽ። እሱን ላለማየት ነው እኮ። የዚህን ያክል ነው። አባ መቃርስ ብቻ አይደሉም። ሁለት ወንድማማቾችም መንገድ ሲሄዱ መነኮሳት ናቸው። በጣም ነው የሚዋደዱና ወርቅ ፈሷል መሬት ላይ። ምን ፈሷል? ነገሩኝ እንጂ እንደዚህ አሸዋ ማለት ነው። ምን ይሰማቸዋል? ቅድም ወደ መጸዳጃ ቤት አካባቢ ሲሄድ 200 ብር ድፍኑ 200 ብር ወድቋል። ምን ይሰማቸዋል? ብር ወድቋል። 10,000 ብር ብታገኝ አሳነስኩት፣ 100,000 ብር ብታገኝ ባለቤት ፍለጋ ትሄዳላችሁ። እውነት ለመናገር 10 ብር 5 ብር ከሆነ የማን ነው ምናምን ትላላችሁ። ሰው የተበላሸ ሞባይል ከሆነ ቤተሰራም የጠፋው ካለ ይላል አይደል? አስቸጋሪ ነው። እና ወርቁን ሲመለከት ትልቅ ወንድምየው ፈጠን ፈጠን ብሎ ሄደ። ትንሽ ወንድሜ አይ ወንድሜ በፍቅር ኑረን ዛሬ በወርቅ ለወጥከኝ እያለ ያስባል። ከወርቁ ላይ ሲደርስ ያ ትልቅ ወንድምየው እመር ብሎ ዘርቆ እንደሚያባርሩት እና ግራ ገባው። ወርቁን ፍስፍስ አድርጎ ትንሽየው ወስዶ ገዳም አነጸበት። ደግ አደረገ አላደረገም? ደግ አደረገ። 40 ዓመት ወንድሙን አይቶት አያውቅም። እዛ በኋላ በ40ኛ ዓመቱ አበምኔቱ ነው መነኮሳትን አስተምሮ ብሎ አይ ወንድሜ አሁን የዛኔ ተካፍለን አንተም ገዳም አንጸህ እንደዚህ ያለ የቅድስና ብትሰራበት እኮ ጥሩ ነበረ ብሎ ሲል ከጎኑ ማን ይሰማዋል? የእግዚአብሔር መልአክ አንተ ይለዋል። ጎኑ ነካ አድርጎ ደንግጦ ዞር አለ። ወንድምህ እንኳን አሁን ያለበትን ክብር ወርቋን ሲዘላት ያገኛትን ክብር አንተ በ40 ዓመት ገዳም አንጸህ አላገኘኸውም ማለት። መነኮስ ከሆንክ ወርቅ አትነካም፣ ገንዘብ አትነካም። ይሄን ማወቅ አለባችሁ። ለመነኮሳት ገንዘብ አትስጡ። እሺ በሉ፣ ለኔ ግን ስጡ። ሰጣችሁኝ ታውቃላችሁ ወይ? 10 ሳንቲም ለኔም እንዳሰጡ ለአገልጋይ እንትን ነው። ለመነኮሳት ቆሎ ግዙላችሁ። የሆነቴ እንታ ሊቀሊቃውም ታንድ ቀን ሲሉ ሰማዋቸው። መነኮሳት እንግድነት ሲመጡ ቆሎ አብሏቸው። የቆሎ ገዳሜ ምን አለኝ ብሎ እንዲሄዱ አይሻልም? ጥሩ ነው። ታዲያ እኔ እውነቴን ነው። ሐዋልድባ የመጡ አንድ አባት ቤተሰቦቻቸው ቋርፍ ነው፣ በቋርፍ ነው የኖሩት። ሽሮ፣ ትኩስ ሽሮ ማፍላት ወር ቆዩ። ከዚያ መቼ ነው የሚሄዱ አባ ሲሏቸው አልሄድም። ምክንያቱም ቋርፉን ሳስበው አንገሸገሸኛሉ። ገና ሲያስቡት ሽሮ ቀምሶ እንዴት ብሎ ነው ቋርፍ የሚበሉ? አይሆንም። ስለዚህ ለመነኮሳት ቆሎ አብሏቸው። የሚያስፈልጋቸው ነገር ካለ ገዝታችሁ ስጧቸው እንጂ ገንዘብ አትስጧቸው። በእውነት እኔም ስህተት ሰርቻለሁ። ለአንድ ሁለት መነኮሳት ገንዘብ ሰጥቻለሁ። ታመው መታከሚያ ብሎ
ጊዜ ስላልነበረ ነው እንጂ ሂጅ ሐኪም ቤት ራሴ ነበር መክፈል የነበረን። ግን የኔን ገንዘብ እንዳይመስላችሁ የአገልግሎት ገንዘብ ከኔ ሰጥቼም አላውቅም። እና እሱን ማወቅ ማስተዋል ጥሩ ነው። እና አባታችን አባ መቃርስ በዚህ ይደነቃሉ። ያን ሰውዬ ባርከው ሰደውታል። በረከታቸው ይደረብን። በጣም ርኅሩኅ ጻድቅ ናቸው። የዚያን ቀን አባ እንድራኒቆስ እና አባ ብንያሚን እነ ቅዱስ ሚክያስ ማለት በወጣትነቱ የእግዚአብሔር መልአክ ፊት ለፊት የሚታየው እሱን ስለመውደዱ የእግዚአብሔር መልአክ በዙሪያው ያሉ ሰዎች እንዲያምኑት የእግዚአብሔር መልአክ ሲያናግረው ድምፁ ይሰማቸዋል። መልኩን ግን አያዩት። የእግዚአብሔር መልአክ እስከዚህ ማዕረግ ደርሶ ነበረ ቅዱስ ሚክያስ። የእርሱም ጸጋው በረከቱ ይደረብን። በ9 አባ አብርሃም ገዳማዊ፣ በ10 እና አባ ታውብንስጦስ፣ በ11 ከጌታችን ጥምቀት በዓለ ኤጲፋንያ ይባላል። ዝውቱ አስተርእዮቱ ለመለኮት መጽሐፍ ምንድን ነው የሚለው? በዝንቱ በዓል ዘያሜንን ወይነ ወዘያረስ ሐዘነ አይደለም የሚለው? ጥምቀትን ወይንን በሚያስንቅ ሐዘንን በሚያስረሳው በዚህ ትልቅ በዓል ኑ ንትፈሳህ እንዘናረት ልሳነ አንደበታችን አቅንተን በማመስገን ኑ እስኪ ደስ ይበለን። ዘያስተሪ ህቡስ ማስተራይለነ የማይታይ እሳተ መለኮት ተገልጾልናል። እሳት በላይ አምላክነ ይሄም የሚባላ እሳት የተባለ አምላካችን እግዚአብሔር ነው ብሏል መጽሐፍ። እና አቡነ ሐራ ድንግል ጻድቅ ደገኛው አባት ሐራ ድንግል ፈዋሴ ዱያን በሉ እስቲ በሉ እንጂ ምን ማለት ነው? ዱያንን የሚፈውስ እስቲ ዛሬም ገዳማቸው ገዳመውን ያትሂዱ እስኪ እዚህ አቡነ ሐራ እዚህ መደጃቸው አንድ ታምር ልንገራችሁ። ባይኔ ያየሁት አንዲት እናት እኔ በምኖርበት ስፍራ ልጅ እያለሁኝ ትጸንስና ሐኪሞች ሲመለከቷት ገና በ2 ወሯ ጽንሱ ላይ ችግር ተፈጥሯል። ስለዚህ አንቺ እንድትተርፊ ጽንሱ ይውጣሏት። አይሆንም ማለች። ቆይቶ ደም ሊፈሳት ጀመረ። ደም ይፈሳት ሴት የሚል መጽሐፍ ቅዱስ ላይ ታሪክ አለ አይደለም? እንተ ደም ይወዛ ቬሮኒካ የምትባል ደም ይፈሳት የነበረች ሴት 12 ዓመት እኔ ባይኔ አይቼዋለሁ። እሱን ታምር ጌታ የሰራው አቡነ ሐራ የዮሐንስ ወንጌል ምዕራፍ 14 ቁጥር 12 አማን አማን ብለክሙ ዘይአምን በግብረ ዘአነገብሩትን ይገብር፣ እውነት እላቸዋለሁ በእኔ የሚያምን እኔ የምሰራው እርሱ ይሰራል ብሏል ጌታ። እና ደም ይፈሳት ጀመረ። ደም ይፈሳት ሲባል ትንሽ ነጠብጣብ እንዳይመስላችሁ። አንድ የሚፈሳት ደም በማስታጠቢያው ሙሉ ነው። በየቀኑ ነው የሚፈሳት። እኔ እዚያው ቁሜ እንዴት አንዲት ሴት በየቀኑ በማስታጠቢያው ሙሉ ደም ከምን እየመጣ ነው? ለኔ ታምር ነው። 7 ወር ሙሉ ያ ደም ሲፈስ አይኔ አይቷል። መጨረሻ ላይ በቃ የሚታሰበው ልጁም ይሞታል እሷም ትሞታለች ነው። አቡነ ሐራ 7 ቀን ስትጠመቅ ደሙ ቆመ። ልጁ ተወለደ። ዛሬ ዲግሪ ይዟል። ባይሆን አውታታ ብጤ ነው፣ ልብ የለውም እንጂ ይገርመኛል። ቅርብ ሰው ነው አውቋለሁ። አውታታ ነገር ነው። ግን አቡነ ሐራ ድንግል እንዲህ ባለ ተአምር ነው። አያችሁ ድንቅ ስራ። በእኛ ዘመንም እንኳን አይናችን እኮ ስንት አይቷል። ሌላ ቀን ደግሞ የቅድስት አርሴማ እነግራችኋለሁ። አይኔ ያየ ድንቅ ተአምር። እግዚአብሔር ጻድቁን በረከት ያሳድርብን። አባ ወግሪስ ወይም አባ ወቅሪስ የሚባሉ ጻድቅ ነበሩ። በጣም ደገኛ ጻድቅ። መጀመሪያ አንዲት ስህተት ሰርተው ነበር በወጣትነታቸው። ኋላ ግን የቅዱስ ባስልዮስ ደቀ መዝሙር ነው። ብዙ ድርሳን አድርሰዋል፣ ብዙ ተጋድለዋል። እና አባታቸው ሞተ። አባታቸው ምን ሆነ? ሞተ። መርዶ ነጋሪዎች መጡና መነኮሳት ናቸው። አይ እንደው እንዴት አድርገን እንንገራቸው ይሆን እያሉ ያዝ መርዶ ለመንገር ያስጨንቀል። ምክንያቱም አንዳንዱ ጨርቁን ሊጥል ይችላል፣ አንዳንዱ ልቡን ሰጥ በዛው ውሃ ፈሱልኝ ምናምን አለ። ከባድ ነው። አንፈርድም። ለምን? ያልደረሰበት ግልግል ያውቃል ነው አይደል የሀገራችን ተረት። አዎ ባላየነው ነገር አንፈርድም፣ ግን ደግሞ በመጠን ሲሆን ጥሩ ነው። እና ሲነጋገሩ ልጆች አቤት ምን ሆናችሁ ነው? አባቶት ሞቱ። ዋሻችሁ እንዴ? ይጠራል ዋሻን ሞተዋል። ተው የኔ አባት አይሞትም። እንዴ ለምን? የኔ አባት ዘላለማዊ ነው ያው ነው። ከፍጹምነታቸው የተነሳ በነገራችሁ ላይ አንድ ክርስቲያን ፍጹም መሆኑ የሚታወቀው ቀይ ጥቁር፣ ትልቅ ትንሽ፣ ደግ ክፉ፣ እስላም ክርስቲያን፣ ወዳጅ ጠላት አይልም። ሁሉንም እኩል ነው የሚወድ። ወላጅ ብሎ ነገር ትዝ አይለው። አቡነ ክፍለ ማርያምን አታውቋቸው? የድባጋው የትግራዩ ጻድቁ አቡነ ክፍለ ማርያም ቅዱስ ሚካኤል ማታ ማታ ህብስት ይመግባቸዋል። እና አንድ ጊዜ ለተልእኮ ወጥተው አክሱም ሲሄዱ የትውልድ ሀገራቸው ረሃብ ጸንቶ እንዳሆኑ አይ እንደው ጥሩ ነገር መጣልኝ፣ እንደው ትግራይ በጣም ረሃብ ጸንቷል አሉ።
በምን እንለፍ? በምን ቀዳዳ እንለፍ? ያለችን ትንሽ ነገር እንኳን እንዳናወጣ ቢያንስ እንኳን ለአበው ለመነኮሳት እንዳንደርስ ስልኮችን አድራሻችን ላኩልን። በምን እንላከው? ህጉ ማነቆ ገንዘብ በመላክ እህልም ለመላክ ችግር ሆነ። እንዴት እንደምናደርግ አላውቅም። በጣም ብዙ ነገር አክሱም ላይ ብዙ ግፍ ተፈጽሟል አሉ። አዲግራት ላይ መቀሌ ላይ ብዙ ግፍ ተፈጽሟል አሉ። በጣም የሚያሳዝን ወገኖቻችን ናቸው። ተወደደን ተጠላን። አንድ ይሄ ፌስቡክ ላይ የሚንጫጫው እንዳታዩት። ይሄ ፌስቡክ ላይ የሚንጫጫው እሱ የቲፒኤልኤፍ ካድሬ ነው። እውነተኛው ኢትዮጵያዊ ትግራዋይ ማለት እዛ ያለው አሁን መከራውን የሚቀበለው ነው። ይሄ አዲስ አበባ፣ አሜሪካ፣ አውሮፓ፣ አረብ ዓለም ተቀምጦ ይሄ አፉን የሚከፍተውን ይሄ ከመቃብር ክሶት ጎራኢቶሙ ብሎ ቅዱስ ዳዊት እንደ መቃብር የተከፈተ አፋቸው የሚላቸው እነዚህ ናቸው። የቲፒኤልኤፍ የብልጽግና የምናምን ካድሬዎች አፋቸው ጉሮሯቸው እንደ መቃብር የተከፈተ ነው። ክፍት አፎች ናቸው። ሰው ለመሳደብ ታዲያ እነሱን እያየ ሰው የትግራይ ህዝብ እንደዛ ይመስለዋል። አይደለም። ቲፒኤልኤፍ ጠፋ እንዴ? ጠፍቷል። እንኳንም ጠፍቶ ከሆነ ካልጠፋም ጨርሶ አሁንም ድጋሚ እልም ያደርገው ቲፒኤልኤፍ። ሰዎቹን ግን ለንስሐ ሞት ያብቃ ብለን ነበር፣ አልተሳካም እንጂ ብዙዎቹ ሞተዋል መሰለኝ። እንግዲህ እግዚአብሔር በሰማይ ፍርዱን ያቀልላቸው። ያቅልል ለክሙ ይቤሎሙ ለጌጋይክሙ ጾሮ እስመ በግፍክሙ ቦኡ ለክርስቶስ ሀገሩ ብሏል አባ ሚሳኤል። እግዚአብሔር በደላችሁን ያቀልላችሁ ብሏል። ጠላት የሆኑትን ሰዎች እግዚአብሔር የሞቱትን በደላቸውን ያቀል፣ አሁንም በህይወት ያሉትን ለንስሐ ሞት ያብቃቸው። በእውነት ህዝቡ ግን እነዚህ የፌስቡክ ካድሬዎችን እንደሚሉት አይደለም፣ መከረኛ ነው። አክሱም ላይ የተፈጸመውን ነገር አንድ ቀን እነጋገረዋለን። ታቦተ ጽዮን ላይ ሊፈጸም የነበረው እንደ በአንድ ቀን እነጋገረዋለን። መቀሌ ላይ እህቶቻችን ላይ እየተፈጸመ ያለው ነውር እነጋገረዋለን። ታዲያ እንዳውንድ ምን ይላል? አንተ አይደለህ እንዴ መንግስትን ደግፈ ጦርነት እንዲደረግ? በመጀመሪያ ደረጃ እኔ ጦርነት የማዘዝ አቅሙም የለኝም። ደግሜ ደጋግሜ የሚለው ግን ዛሬ ቲፒኤልኤፍ እንድጠፋ ፈቃድ የሆነ እግዚአብሔር ነገ ብልጽግናን እንዲያጠፋ እንጸልያለን። ሰዎቹን ለንስሐ እንዲያበቃ፣ ብልጽግና የሚባል ግን እንዲጠፋ እንጸልያለን። ስለ ሰዎቹ አይደለም ማወራው፣ ስለ ክፋት ቡድኑ ነው የምናወራው። ይሄን ማወቅ አለብን። በረሃብ የተጎዳ ሰው ቁጥር የለውም። መንግስት ነኝ የሚለውም ሌላውም ነጋዴ ነው። ቁጭ ብሎ ሲነግድ በሰው ደም የሚነግድ ነው። ለሁሉም እግዚአብሔር አምላክ ለርሁባን ይድረስላቸው። ለርሁባን ምግባቸው፣ ለጽሙዓን መጠጣቸው፣ ለዕሩቃን ልብሳቸው አንዱ መድኃኔዓለም ክርስቶስ አንዱ አምላክ ናት። እነሱ ይድረሱ፣ እኛም ማምናለን። ምን ክፎች አይደለም። እሱ ይድረስላቸው እንደ ደግነታቸው፣ እንደ በጎ ሐሳባቸው፣ እንደ እግዚአብሔርም ቸርነት ማለት ነው። እና አቡነ ክፍለ ማርያም ሲመለከቱ ከሁሉ እናታቸው ታየቻቸው። ጠውልግልግ ብላ ቆዳና አጥንት ሆና ደክማ በረሃብ ምክንያት እርቧት አዘኑ። ዝክር ሲቆረስ እሳቸው የሰንበት ቁርስ ሲቆርሱ ከፍ ያለውን ለብቻ አስቀመጡ። እናታቸው ስትደርስ አላወቀቻቸውም እኮ እሷ። ቆረስ አድርገው ትልቁን ሰጧት። ደግ አደረጉ አይደል? አቤት ሲሄዱ እራትም የለ ቅዱስ ሚካኤልም የለ። ጌታ ሆይ እራቴን አምጣ እንጂ ዝም ቢያለቅሱ ቢጮሁ ኋላ መልአኩ መጥቶ ተመልሰህ ዓለም ላይ ገብተህ ሌሎች ሰዎች እናት የላቸውም አንተ ለእናትህ ስታደላ። ደግሞ አንዳንድ ሰው እኮ ከራሱ ገንዘብ ሲያደላ ጥሩ ነው አይደለም? በሰንበት ቂጣ ዘመድ እናወጣበታልና 11 ዓመት አልቅሰዋል። ያቺን የቅዱስ ሚካኤልን ሰማያዊ ህብስት ለማግኘት 11 ዓመት አልቅሰዋል። በእውነት የጻድቁ በረከት ይደርብን። እንዲያው በማን አንስቸው ነው ባካችሁ? በምንድን ነው ወደዚህ የመጣሁት? ወደ አቡነ ክፍለ ማርያም አይ እናንተም እንደኔ ልባችሁ እየተፋ እሱማ በአቡነ ሐራ ምክንያት ነው። ምን ብዬ ገብቼበት ነው ብዬ ነው እንግዲህ ተውት ቀረ። አዎ ረሃብ ስላለ። ረሃቡን በምንድን ነው ያመጣሁት? እሺ ኧረ ተውት፣ እግዚአብሔር ረሃቡን ያርቅልን በቸርነቱ። እንግዲህ የጻድቁ በረከት ይደርብን። ባጭሩ የዚያን ቀን አባ ወቅሪስ ነው እንጂ አባ ወቅሪስ አባትህ ሞተ። አዎ እና አባቴ ዘላለማዊ ነው ሲሉ በምንድነው? ቅዱሳን ሲበቁ ዘመድ አያውቁላቸውም። ዘመድ አያውቁም። ለምን? ሁሉ ዘመዳቸው ነው። ሁሉ ዘመድ ነው። ሁሉ የአዳም ዘር ሁሉ ዘመድ ነው። የአባ ወቅሪስ በረከት ይደርብን። እነ ቅዱስ እንጣሊዮስ እና አባ ዮሐንስ የዚያን ቀን ነበሩ። በ12 ቃና ዘገሊላ ማምላክ ቅዱሳን ሐዋርያት እነ ዶኪማስ
እነ ዮአኪን፣ እነ ናትናኤል ክቡር፣ እነ አብርስቅላ፣ እነ ዮስጦስ፣ ሌሎች ብዙ ቅዱሳን አንድ ላይ ተከበሩ። እነ ያዕቆብ ወልደ እስራኤል ወልደ ይስሐቅ ርዕሰ አበው ዓመታዊ በዓላቸው ነበረ። ታላቁ ሰማዕት ጽኑ ሰማዕት ቅዱስ ቴዎድሮስ በናርዶስ ዓመታዊ በዓሉ ነበር። በ13 አቡነ ዘርአቡሩክ ዓመታዊ በዓላቸው ነበር። 7ቱ ደቂቀ ቅዱሳን አባ ነካሮ፣ ሌሎችም አበው ዓመታዊ በዓላቸው ነበረ። እነ ቃሮስ ወሰሚኖስ በ14 አቡነ አረጋዊ ልደታቸው ጻድቁ አረጋዊ፣ እነ አባ አርከሌድስ ታላቁ፣ እነ ቅድስት ምራኤል፣ እነ ቅድስት ምራይስ፣ እነ ቅዱስ ዱማቴዎስ እና አቡነ አካለ ክርስቶስ ዘበጌ ምድር ዓመታዊ በዓላቸው ነበረ። በ15 ትናንት ሕፃን ሰማዕት ክቡር ሰማዕት ቂርቆስ እዚያኛው ጉባኤ እንተርካለን ዘምስለ ኢየሉጣ ዓመታዊ በዓሉ ነበረ። ቅዱስ ጎርጎርዮስ፣ ቅዱስ አብድዩ ዓመታዊ በዓላቸው፣ ነቢዩ ቅዱስ አብድዩ፣ ሊቁ ቅዱስ ጎርጎርዮስ ዓመታዊ በዓላቸው ነበር። ዛሬ በ16 የገዳማውያንን ዜና እንደጻፈ ከሚታመንላቸው አበው አንዱ ታላቁ ጳላዲዮስ ማር ዳንኤል ሶርያዊ ዘሀገረ አምድ ወይም ዳንኤል ዘአምድ አምዳዊ ዳንኤል ታሪኩን እንተርካለን እዚያኛው ጉባኤ እግዚአብሔር ከፈቀደልን። በሶስተኛ ደረጃ የአባታችን የአባ ጽህማ ማለት ከ9 ቅዱሳን አንዱ ጽህማ ጻድቁ ዓመታዊ በዓላቸው ነው። አባ ዮሐንስ መሐሪ የእስክንድርያ ሊቀ ጳጳስ የተነበረ። ትልቁ በዓል ግን የአባታችን የቅዱስ ፊላታዎስ ነው። ፊላታዎስ፣ ቴዎፍሎስ፣ ፊላታዎ፣ ታዎፊላ ተመሳሳይ ስም ነው። መፍቀሬ እግዚአብሔር የእግዚአብሔር ወዳጅ፣ አንድም እግዚአብሔር ወዳጅ ነው ማለት ነው። ድንቅ ሰማዕት ነው። የእሱም ማህበር የቅዱስ ቂርቆስም ማህበር። ቅድስት ኢየሉጣ በነገራቸው ላይ ዛሬ ነው የምትከበረው። ትናንት ከልጇ ጋርና ክብራት ብለን ነው እንጂ ሰማዕት የሆነችው እሷ 15 ለ16 ሌሊት ነው። ያ ማለት የቅድስት ኢየሉጣ በዓል በ16 ነው። ግን ከልጇ ጋር አብረን ትናንት ስላሰብናት ነው። ነገ ጽኑዓን ጻድቃን አበው መክሲሞስና ዱማቴዎስ፣ በ18 ማር ጊዮርጊስ ለዳዊ ቅዱስ ጊዮርጊስ። እዚህ ዓመታዊ በዓል ነው። ብዙዎቻችሁ ጥምቀት እያላችሁ የሚዘፈንበት ነው የምትሄዱ። ከዚህና ክብር መጀመሪያ ቅድሚያ ለዚህ እንስጥ። እልፍኝ ጊዮርጊስ አበራም እንሄድ፣ ግን ቅድሚያ ሰከን ወዳለው እንሄድ። እዚያም ሄደን ሰከን ብለን እናክብር። የሎዛም የእመቤታችን ሰከን ብለን እናክብር። ስለዚህ እንዳትረሱት የምፈልገው የዚህ 18ቱ ቅዱስ ጊዮርጊስን የቅዱስ ባኮስ ጃንደረባውን የማርያው ማርታን እዚያ እንዘክራለን ብለናል። እግዚአብሔር ቢፈቅድ የቅዱሳት አንስት እና የያዕቆብ ዘንጽቤንን ነው። በ20 ቅዱስ አክሎግንና በ21 እመቤታችን እረፍቷ ነው። እኔ በነገራችሁ ላይ አንድ የሚያስገርመኝ ነገር አለ። በ21 ሲዘፈን አንድ ሊቅ እንዲያሉ አሉ ይባላል። ግን ምን ሆናችሁ ነው የምትዘፍኑ? ይሄን ያህል የምትዘሉ የምትጨፍሩ ምን ሆናችሁ? እመቤታችን ምን ሆነች ነው ያሏችሁ? በ21 እመቤታችን ምን የሆነችበት ነው? ያረፈችበት ነው አይደል? እንደ ባህላችን በእረፍት ይታዘናል ትንሽ እንጂ አሁን ጭፈራ ዝላይ። በእርግጥ የእመቤታችን እረፍቷ ተድላ ነው በሰማይ። ግን ሐዋርያት አልቅሰዋል። ስታርፍ በጣም አልቅሰዋል። አስበን ማልቀስ አለብን። የእመቤታችን መለየት ከሐዋርያት ስለነበረ ሐዘን ነው። ሐዋርያትን አስበን ከኛም እንዳትለየን በኃጢአታችን ማዘን ነው የሚቀድመው። የዚያን ቀን ከመዝፈን ከመዝለል ማዘን ይቀድማል። ቅዱስ ጎርጎርዮስ፣ ቅድስት ሂላርያ ያሉ በ22 የመጨረሻ የምነግራቸው አባ እንጦንስ ዓመታዊ በዓል ነው። ቅዱስ ዑራኤልም ዓመታዊ በዓል ነው። አባ እንጦንስ ዓመታዊ በዓል ነው። ቅዳሜ ነውና አላውቅም። እስከ ረቡዕ ከወሰንኩኝ ረቡዕ ምናልባት ወይ ቅዳሜ ቀን እንግዲህ ጉዞም ፈቃዳቸው ከሆነ የጻድቁ ያን ቀን ስራ ነፃ መሆንበት ድል ካለ እንሞክራለን። እኔም ካልቻልኩ እንኳን እንድትሄዱ አባ እንጦንስ እንድትሄዱ ክብራቸውን እንድትሳተፉ አደራ እንላችኋለን። በ23 ቅዱስ ዳዊት ዝክሮ ሲያዋብዬ ጊዜ ስለሚሆን የዛሬ ሳምንት እሑድ እዚያ እንገናኛለን። በሰላም አስጀምሮ በሰላም ያስፈጸመን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የከበረ የተመሰገነ ይሁን። እናመሰግነው ዘንድ ሁላችን እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተሐፍረነ ለሰቦተ ስሙ ያንቀሐነ
ወበአምልኮቱ ያጽንዓነ። እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአግሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ወይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ንግሥተ አድኅኖ ማርያም ምነን አስተበቋኪ ማርቤናዊተ ማኅፀነ በእንታናምኪ ወኢያቄም አቡኪ ማኅበረነ ወትረ ድንግል ማርኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወትትሐሰይ መንፈሴ በአምላኪ መድኃኒየ እስመ ርእየ ሕማማ ለአመቱ ናሁ ሚእዜሰ ያስተበጽሑኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙ ወሳይሎኒ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ በመዝራኢቱ ወዘሮሙ ለእለ ያብዩ ህሊና ለቦሙ ነሰቶሙ ለኃያላን እመናብርቲሆሙ አይቤዮሙ ለትሑታን ወአጽገቦሙ በረከቱ ለርሑባን ወፈኖሙ ራቆሙ ለብዑላን ወተወክፎ ለእስራኤል ቁሊሁ ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ባርክነ ቀድስነ አንጽህነ እግዝእትነ ፍትሕነ እማእሰሪው ለሰይጣን እሙ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅድሳት መዝገበ ንጽ መዝገበ ርኅራኄ መዝገበ የዋሃት ባረክነ በእድየኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለኪ መጽሐፈ ሕግ ወኪዳን አምሳለ ጸልየ ዝእብን ለለ ጸውዑ ስመኪ ውስተ ገጸ ኩሉ መካን ርሪተ ልብ ለኃጥኣን ርሪተ ልብ ለግፉዓን ርሪተ ልብ ለኩሉ ማርያም አማን። ሰላም ለክሙ እንጦንሶ መቃርስ አቢብ ሲኖዳ ገብረ መንፈስ ቅዱስ ለባረኮትነን ውስተ ጽርሐ ዛቲ መቅደስ ተክለ ሃይማኖት አኖሬዎስ ኤዎስጣቴዎስ ሳሙኤል ተክለ አልፋ በብኑዳ ኪሮስ ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ስለታ ያድነንማ ተወልዳ ጸሎታ ለማርያም ስለታ ለሕዝበ ክርስቲያን ይቀቦምማ ተወልዳ ጸሎታ ለማርያም ስለታ ለነፍሳተ ሙታን ያድኅኖንማ ተወልዳ ጸሎታ ለማርያም ስለታ ለመካናቲነ ደብረ ገነት ወደብረ መድኃኒት ወመንበረ መንግስት ይቀቦንማ ተወልዳ ጸሎታ ለማርያም ስለታ ለሀገሪትነ ኢትዮጵያ ወለቤተ ክርስቲያን ቅድስት ይቀቦንማ ተወልዳ ጸሎታ ለማርያም ስለታ ለአግብርታ ወላይማታ ይኩነነ ከመወልታ በጸሎትሽ ወበስዕለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅሲዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። የቸርነት ባለቤት ቸሩ መድኃኔ ዓለም ሀገራችንን አብያተ ክርስቲያናትን ከመከራው እንዲጠብቅልን እድሜያችን ለንስሐ ዘመናችን ለፍስሐ እንዲያደርግልን ተረፈ ዘመኑ እንዲቀድስልን ከምንሰማው ከምንፈራው መከራ ሁሉ በይቅርታው እንዲሰውርን ለንስሐ ሞት እንዲያበቃን የሞት ወገኖቻችን ነፍሳቸውን እንዲምርልን የወንድማችን የገብረ ማርያምን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት በቆማችሁ ጊዜ አትርሱን አስቡን የሚሉንን ሁሉ በቸርነቱ እንዲያስብልን ይልቁኑ ወለተ መድኅንን አስራተ ማርያምን የቅድስት ሥላሴ ልጆች ማህበረተኞቹን ሁሉ በይቅርታው እንዲጠብቅልን የሰላም የምሕረት አምላክ ጉባኤያችን እንዲያሰፋልን ከመቤታችን ጣዕመ ፍቅሯን ከቅዱሳን በረከት አሳድሮ በኃይለ መስቀሉ ጠብቆ ሌሊቱን ቀድሶ በምሕረቱ ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ
እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። የአብ የወልድ የመንፈስ ቅዱስ ምሕረት በረከት ሰላም የወላዲተ አምላክ የድንግል ማርያም በረከት የአባቶቻችን የአብርሃም የይስሐቅ የያዕቆብ በረከት የቅዱስ ሚካኤል የሰንበተ ክርስቲያን በረከት በዚህች ዕለት መታሰቢያ የተደረገላቸው የአባ ቡናፍር የቅድስት ኤልሳቤጥ የአባ ዳንኤል የቅዱስ አኖሪዎስ የአባ ዮሐንስ ወንጌሉ ዘወርቅ የቅዱስ ገብረ ማርያም የቅዱስ ፊላታዎስ የማኅበረ ፊላታዎስ የቅዱስ ቂርቆስ ወዮልጣ የማኅበረ ቂርቆስ ሰማዕታት የአባ ጽሕማ የአባ ዮሐንስ የአባ ጰላዲዮስ የአባ ዳንኤል ሶርያዊ በረከት የእመቤታችን የኪዳኗ በረከት የነቢያት የሐዋርያት የጻድቃን የሰማዕታት የደናግል የመነኮሳት የቅድስት ቤተ ክርስቲያን በረከት የቅዱስና የንጹሕ መስቀሉ በረከት በምናምን በእኛ ላይ በሁሉ ሕዝበ ክርስቲያን በሀገራችን ኢትዮጵያም ላይ ዛሬም ዘወትር መጽፈ ድርብ ይሁን። ለጸሎት ስለነበረን ጊዜ ቅዱስ አምላካችን ቸሩ እግዚአብሔር ስሙ የከበረ የተመሰገነ ይሁን። የከበረ የተመሰገነ ይሁን። ጉባኤያችንን ጨርሰናል። ምናልባት ከኋላ የመጣ አንድ ወረቀት አለ። አባታችን ጻድቁ ሐራ ድንግል ለእኔም ታምራት ሰርተውልኛል። የኩላሊት ጠጠር በእርሳቸው አባትነት አማላጅነት አምኜ ወጥቶልኛል የሚል መልእክት ደርሶናል እና እንግዲህ እንደ መደበኛው እንደ መድረኩ ልልበሉ አልልም። ምክንያቱም እግዚአብሔር እንኳን ማረዎት፣ እግዚአብሔር እንኳን የቸርነቱን ስራ ሰራልዎት። በምድር እንደማረዎት በሰማይ ማረዎት። የሥጋ ቁስሎትን እንደፈወሰ የነፍስ ቁስሎትን ይፈውስ። ከምንም በላይ የሰው ልጅ ምርቃቱ ከመራራው ገሃነመ እሳት ይሰውረን፣ ጣዕመ መንግሥተ ሰማያትን ያቅምሰን። የነዳያንን የምጽዋት ነገር እንዳንረሳ በሰላም ያስጀምረን በሰላም ያስፈጽመን አምላክ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልን ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ንስሐ መግባቱን ንስሐ ማስገባቱን እንዳንረሳው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ስለመሸ ግዕዙም ብቻ ነው የምንለው፣ አማርኛውን አንለውም። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። በሰላም ያሳድረን።